ማርቆስ፣ ሉቃስ፣ የዮሐንስ እና የሐዋርያት ሥራን መጽሐፍ፣ ሰባቱ መልእክታት የቅዱስ ጳውሎስ፣ የጴጥሮስ መልእክትና የዮሐንስ መልእክት፣ ሶስቱ የያዕቆብና የይሁዳ መልእክት 27 ማለት ነው። የአዲስ ኪዳን መጽሐፍት 27 ምታው 282 ማለት ነው። ኦኬ 82 አይደል ነው አይደል? ቢኒ ቀጥል ነው አይደል? ነው ብያልኩ 7 እና 5 12 1 6 8 82 አይደል? ቁጥር አይደለም 82 ደምረው። አዎ ልክ 82 ቆጠረ። እዚህ ጋር ግን ምንድነው ያለችው ቤተክርስቲያኒቱ? እቺን ቁጥር ስንት ናት? ያው የምታውቀው ስለሆነ ማለት ነው። ማለት እየናኩ ሳይሆን እንደዛ ብዬ ስል ይሄኛው ቁጥር ስንት ነው? ግዕዙ 81 81 ስንደምረው 82 ሆነ። ያስቀመጠችው 50 ግን መምህራችን ያልገባል አንድ መጽሐፍ ሲል ቅድም አልሰማ። ቆይ እሱን ሁሉ ላሳየ ነው። ቆይ ቢኒ ኦኬ፣ እሱን ሁሉ ያልገባ ተብሎ የተባለው እንደውም ያልገባውን አስገብተን እንደምረው። ያልገባውን አስገብተን ከደመርን አንድ እንደምር ማለት ነው። የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ ማለት ነው። ስለዚህ አንዱ ስንጨምር ስንት ይሆናል ማለት ነው? 83 ይሆናል ማለት ነው። ጭራሽ ቁጥሩ እየሄደ መጣ። 83 ይኸው እዚህ ጋር ዜና አይሁድ ማለት ነው። መጽሐፈ መቃብያን ዜና የዮሴፍ ወልደ ኮሪዮን ይኸው ይታያል። ይኸው እዚህ ጋር ማለት ነው እኮ ዳግመኛ ይኸውልህ ቢኒ እያየኸው ዳግመኛም የኮሪዮን አልታተመም። እሱ እኮ ኤርሚ እሱና 8 የሥርዓት መጽሐፍ እኮ አልታተመም አለ። አንድ ነው እንጂ በአንድነት አልተጠረዘም እንጂ ታትሟል አለ። አይ 80 እዚህኛው ላይ የለም። እነዚህ ሁለቱ እንትኑ ላይ ይኸው ከፈለግ በጥራዝ መልክ ልክ ነው። ቆይ አለቀ። ስለዚህ 8 የሥርዓት መጽሐፍም እዚህ ውስጥ ቆይ ብራዘር፣ ኧረ ተው ብራዘር ቆይ ኦኬ ዜና አይሁድ እሺ መጽሐፉን ቤተክርስቲያን ለጥቅም አውለዋለች። በጥራዝ መልክ አልተጻፈም ምናምን። ይሄ ነው ባይዘው ልብ በሉ እዚህ ያላችሁ ወገኖች፣ ቢንያም ይሄ ነው ዜና አይሁድ ማለት ነው። ዮሐንስ አንብበው። ምኑ ነው ማነበው? ኤርሚ እባክህን እስኪ አንብበው። ዳግመኛ ይኸው እስኪ ምንድን ነው የሚለው? ይኸው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸው ልብ በል ቢኒ፣ እዚህ ዜና አይሁድ ብሎ የሚለው ይኸው ዜና አይሁድ። እርሱም ምን ይላል? ቀጥል አንብበው ኤርሚ። እርሱም የመቃቢያን መጽሐፍ ነው ይላል። መቃቢያን መጽሐፍን ከላይ ፈልገው መቃቢያን መጽሐፍ ፈልገው ከላይ ዋለለ። ይኸው መቃቢያን እንደ ቅድሙ ለምን አናወራም እንዴ? እኔ ጋር መቃቢያን አለ እኮ። እያንዳንዷን በመረጃ ነው የማወራ። እያንዳንዷን የአባቶች አምላክ ምስክር ነው። ይኸው አለ እኮ ነው የምልህ በትህትና። ይኸው ምንድን ነው የፈለግከው? አሁን ቆይ ምኑ እንደልታሳኝ የፈለግከው? ቁጥሩ 55 ሲደመር 27። ቆይ እንደዚህ ነው የምጀምረው። የብሉይ ኪዳን 55 ነው ያለችው ላይ አይደለሁም። ቆጥራ ቤተክርስቲያኒቱ ይኸው እዚህ ጋር 55 ብላለች። ልብ በሉ ወገኖቼ። እሺ 27ቱ የአዲስ ኪዳን መጽሐፍ ብላለች። 27 ጨመርን። አንዱ የዮሴፍ ወልደ ኮሪዮን መጽሐፍ ይኸው እዚህ ጋር የሚናገረው ዳግመኛም ፍትሐ ነገሥቱ እንደሚናገረው ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ በቅንፍ ዜና አይሁድ። ይኸውላችሁ ዜና አይሁድ የሚባለው መጽሐፍ ይኸው እጄ ላይ በጥራዝ አለ። ቤተክርስቲያኒቱ አሳተመው ማለት ነው ዜና አይሁድ። አሁን ይሄ አልተካተተም። እሺ ስላልተካተተ ቢንያም አንዱ አልተካተተም ብሏል አለ። ቆይ አንዴ ጨርስ። አንዱ አልተካተተም ብሏል። አንድ ከተን እንደምረዋለና። ኦኬ ስለዚህ ስንት ይሆናል ብላኛል? ቅድም አላልኩም። ላጥፋት እየተማማርን ከሆነ ስጠይቅህ መልስልኝና ከዛ ትሄዳለህ። እችን አንዷን ላጥፋት ወይ ለህዝቡ ደምሬ ላሳይ ወይ ልጨምራት? አንዴ ስማኝ እኮ ይህችን አንዷን ላጥፋት ልናገር። በነገራችን ላይ ረጋ ብለን ብናነብ ቤተክርስቲያን ስንዱ እመቤት ነች ብያለሁ። ሙሉውን አሁን ብናነበው ቃል በቃል
ስንዱ መቤት ነች። ምንም እንከን ማታወጣላት። አሁን እዚህ ጋር ምንድነው? ቆይ ልንገርህ። አሁን እዚህ ጋር ምንድነው? በአጭር አማርኛ አሁን እንኳን ባነበብከው እርሱም የመቃቢያን መጽሐፍ ነው ብሎ 4 ነጥብ ተደረገ። መቃቢያን ከላይ አለ። መጽሐፈ መቃቢያን ይሄው እዚህ ጋር ተቀምጧል። መጽሐፈ መቃቢያን። ስለዚህ አሁን ይሄው መጽሐፈ መቃቢያን ቅድም ብያለሁ፣ ሲራክ አጥናው በደንብ። ስለዚህ አሁን እኛ ፍትሐ ነገሥታችን 80 እንዳደረ አለ በቃ። ስለዚህ የማይታተሙ ደግሞ 8 መጽሐፍ አለ። 8 መጽሐፍ አለ። አሁን ለምሳሌ በአጭር አማርኛ እዚህ ላይ አላገኘሁም ብለኛል፣ አልተጠረዘም ብለሃል። እኔ እኮ ቅድም እኮ ነግሬያለሁ። የኢሳያስ መጽሐፍ እኮ አለ ከና አንድምታ። የማቴዎስ ወንጌል ገዳማት ስዞር አይቻለሁ እየተነጠለ ለብቻ አየህ። ስለዚህ ጌታም የጥቅልል መጽሐፍ የተሰጠው እኮ ተራው በደረሰ ጊዜ ነው። ስለዚህ ቤተክርስቲያኖች በዚህ ልከሳት በፍጹም አትችልም። ስለዚህ ትክክል ነች። አባቶቻችን ያሉበትም ነገር ምንድን ነው? ይሄ 82ኛ ቅድም ያልከው 55 ሲደመር 28 27 82 አልታተመም ነው ያሉት። በቃ ምንም አላጠፉ። ከዛ 8 ደግሞ የስርዓት መጽሐፍ አለ። 8 የስርዓት መጽሐፍ አለ። የስርዓት መጽሐፍ ማለት አይታተምም። እሱም ከነን 85 የሚል ደግሞ ታሪክ ማጥናት ትችላለህ። ከነን 85 አባቶቻችን ያደረጉትን ማለት ነው። አንዴ ጠብቀኝ። እኔ አንተን ያህል በደቂቃ አላወራሁም፣ ግን ኮንቨርሴሽን ላድርገው ብዬ ነው። ኦኬ አንዴ ማይኩን አትዝጋው፣ ግድ የለም ክፈተው። ቢኒ እዚህ ጋር ፍትሐ ነገሥቱ ያው አንቀጽ 2 ፍትሐ ነገሥቱ 81 ቤተክርስቲያን የምትቀበላቸው የታዘዙ ቁጥራቸው 81 የሆነ አምላካውያን መጽሐፍ ብላ የብሉይ ኪዳኑን 55 ነው ያለችው። ልብ በሉ ወገኖቼ፣ እንደው በመድኃኒዓለም ሪከርድ የምታደርጉ የብሉይ ኪዳን 55 ነው ያለችው፣ የአዲስ ኪዳን 27 ነው ያለችው። 55 ሲደመር 27 ስንደምረው ስንት መጣ? 82። ኦርቶዶክስ በተለምዶ 81 ትላለች። 82 የአንድ መጽሐፍ ጭማሪ ተገኘ ማለት ነው። ቢኒ ደግሞ የለም የዮሴፍ ወልደ ኮሪዮን መጽሐፍ ዜና አይሁድ አልተጨመረም ብሎ አለ። በጥራዝ አብራት ጨምር እንጂ በህትመት ደረጃ ይኸው ዜና አይሁድ እጄ ላይ ያለ ሃርድ ኮፒው ማለት ነው። ስለዚህ አንዱንስ ብንጨምረው በ82 የለም በጥራዝ አልጨመረችውም። የለም እሱ ውስጥ እኮ ነው ብየምለን ጨረስን። እሱ ውስጥ የጨመረችው ቆይ አድመጠኝ ፕሊስ። ዜና አይሁድን ይህንን ገና በጥራዝ አልጨመረችውም። ዜና አይሁድን ሳትጨምር 82 መጽሐፍቶች አሏት። ይኸው እሱን እኮ አስቀመጠችልህ እዚህ ጋር ዜና አይሁድ ብላ አስቀመጠችልህ። አልታተመም። ኧረ ኤርሚ እንደው ህዝብ ይዳኘን፣ ይህንን ህዝብ ይዳኘን። አንደጋግመው ሚዩት አድርግልኝ፣ አንደጋግመው ሚዩት አድርግልኝ ቢኒ ፕሊስ፣ በጌታ ይኸው ሚዩት አድርግልኝ ያሉ። ቴንክ ዩ ኦኬ። ልብ በሉ፣ ሪካርድ አድርጉኛው። ልብ በሉ እንዴት አይነት ሸር እንደሚሰራ ምድራችን ላይ ይዩት። የአባቶች አምላክ ምስክር ይሁን። ልብ በሉ ስሙን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥቷ ላይ ይኸው ፍትሐ ነገሥቷ ሪከርድ አድርጉኝ ፕሊስ፣ ያዙት። ፍትሐ ነገሥቷ ላይ ቢንያም እንዳለን አንቀጽ 2 ላይ ገጽ 23 ምን ይላል? ይኸው በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍ ካለ በኋላ የብሉይ ኪዳንን ምዕመናን የሚቀበሏቸው የብሉይ ኪዳኑ በድምር 55 ነው አለች። ልብ በሉ 55ቱን እስከ ዮሴፍ ወልደ ኮሪዮን መጽሐፍ ድረስ አወጣችና የዮሴፍ ወልደ ኮሪዮን መጽሐፍን አልጨመረችውም። አሁን ቢንያም በያዘው እኔም በያዝኩት መጽሐፍ ላይ ማለት አልተጨመረም። ልብ ብለህ ስማኝ። ቆይ አዎ አልተጨመረም። በ55 ውስጥ ካልተጨመረ ስንት ሆኗል ማለት ነው? 54 ሆኗል ማለት ነው። እሺ 55 እሺ 55ቱን ያዝ። ኦኬ 55 ያዘን። ከአዲስ ኪዳን 55 ሲደመር 27 ስንት ነው? 82 ማለት ነው። ኦርቶዶክስ በተለምዶ ስንት ነው ብለህ ብትለው 80 አሃዱ ነው ብለህ ብትለው ሲቆጠር መጽሐፏ በፍትሐ ነገሥት መሰረት 82 ሆነ። አንድ በለጠ 81 ነው። ቆይ አልተጠረዘማ። አንድ ላይ አልተጠረዘማ። ቆይ ብራዘር ፕሊስ፣ እኔ ላውራበት። ሪከርድ እየጠበረ አልተጠረዘማ። በሌለ እኔ ላውራበት። ደቂቃውን በደቂቃ እንጠቀም ፕሊስ። እሺ ደቂቃ ስጠኝ። በነገራችን ላይ አሁን እንትኑ ጠፋ አይደለ? መልሼ ነው የማወራው። እንደገና መልሼ ነው የማወራው። እንዳትገባብኝ። ሪከርድ ይደረጋል። በተለይ እዚህ ሶሻል ሚዲያ ለምትነጋገሩ ሰዎች ይህን ሪከርድ አድርጉት። የኛ የወንጌላውያን አማኞች ሪከርድ አድርጉና በዚህ መሰረት ይዛለችሁ። ገጽ፣ ቁጥር፣ ምዕራፍ የምጠቅሰው አውቄ ነው። ሪከርድ አድርጉ በደንብ። ኦኬ ጋይድ ወንድማችን ሲጀምር ምን አለን? ወንድማችን ቢንያም መምህር ሊቀ ሊቃውንት ስምዐ ከሆነ 80 ያህሉ መጽሐፍ አልታተመም አሉ። በቪዲዮ ያሳየው
ሁለተኛ ዶክተር መምህር ዘበነ ለማ አልታተመም 80 ያዱ መጽሐፍ ቅዱስ የለም አልታተመም ያሉት አትግባብኝ ፕሊዝ ቢኒ አትግባብኝ ፕሊዝ ቪዲዮን ብቻውን ሰዎች ይፈልጉታል ልብ በሉ ኦኬ የመምህር ስምዓኮንንና የዶክተር ዘበነ ለማን ቪዲዮ የሚፈልግ ሰው ካለ እኔ ጋር ይምጣ በውስጥ ሃይ በለኝ እልክለታለሁ ሊቀሊቃውንት ስምዓኮን 80 ያዱ መጽሐፍ ቅዱስ አልታተመም ብለዋል 80 ያዱ በተለምዶ ተብሎ የታተመውም ቁጥሩ ትክክል አይደለም ብለዋል ሊቀሊቃውንቱ ማለት ነው ዶክተር ዘበነም ለማ ቁርጣችሁ ነው 80 ያዱ መጽሐፍ ቅዱስ የሚባል የለም አልታተመም ብለዋል ኦኬ እነዚህ አገልጋዮች እንዳሉ ለማስረጃነት በሃይላይትነት ትንሽ ቀመስቀመስ አድርጌ ላሳይ እንዳትገባ ቢቢዲ ሰጣለ በደም ሰፊ ከፈለከ የፈለከው እንደይቃ ማለት ነው እሺ እንደዚህ ይዩት ያሉትን በማስረጃ ላስደግፍ እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የምናገኘው የመጽሐፍ ቅዱስ ጥራዝ የሚባለው ማለት ነው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍት ነው ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ ሳይሟላ እንዴት 80 አሐዱ ይባላል ይኸውላችሁ ቤተክርስቲያኒቱ 80 አሐዱ ትላለች ሲቆጠር ግን 73 ነው ሊቀሊቃውንት ስምዓኮን አንድ ልብ በሉ ለቅምሻያል ቪዲዮ አለኝ ሙሉን ከፈለጋችሁ የምትፈልጉ ሰዎች በተለይኛ የወንጌላውያን አማኞች ቅዱሳት መጽሐፍት ላይ የምትነጋገሩ ሰዎች በውስጥ ሃይ በሉኝ እሺ ዶክተር ዘበነ ለማስ ምን ይላል ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ ተጻፈው ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው ስለ መጽሐፍ ያነሳችሁትም ያስደሰተኛል ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 ያዱ መጽሐፍ ይሄላል በ1979 የተጻፈው ይሄላል በዚህ የተጻፈው አንድ ነገር ወቁ 80 ያዱ መጽሐፍ ታትሞ አያውቅም ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል መጽሐፌ ነው በ1722 ዶክተር ዘበነ ለማ ደግሞ ማጣቁ ሰዎች ዝም ብላችሁ አትናገሩም ቆብም የጫናችሁ ከቆብም ውጭ ያላችሁ ሰዎች አትናገሩ እያሉ ነው 80 ያዱ መጽሐፍ ቅዱስ አልታተመም እያሉ ነው ሁለት የቤተክርስቲያኒቱ ጉምቱ የሆኑ ቆይ ልጨርስ ቢኒ ፕሊስ እንዳጋብኝ ሁለት የቤተክርስቲያኒቱ ጉምቱ የሆኑ አገልጋዮች አንቱ ተብሎ የተባሉ አገልጋዮች 80 ያዱ መጽሐፍ ቅዱስ የሚባል የለንም መምህር ሊቀሊቃውንት መምህር ስምዓኮን ሲናገሩ 81 በተለምዶ መጽሐፉ ነኝ ይላል እንጂ ሲቆጠር 73 ነው አሉ እንደ ካቶሊክ ማለት ነው 73 ነው አሉ ቤተክርስቲያኒቱ ግን ፍትሐ ነገሥትን ጠቅሳ ልብ በሉ እዚህ አምላካውያን የሆኑ ቅዱሳት መጽሐፍ 80 ያዱ ይባላሉ አለች ስትቆጥራቸው እዚህ ጋር 55 አለችን 55 ሲደመር የአዲስ ኪዳኑ 27 የዮሴፍ ወልደ ኮሪዮን መጽሐፍ ሳንጨምር 55 ሲደመር 27 82 ሆነ እሷ በተለምዶ 81 ትላለች ቁጥሩ ጨመረ የዮሴፍ ወልደ ኮሪዮን አንድ ስንጨምር 83 ይሆናል እና ጭማሪ ሁለት ተገኘ ማለት ነው ትርፍ ኦኬ ልብ በሉ አሁን ደግሞ እንዴት እንደሚጣላባት ፍትሐ ነገሥቱና የብፁዕ አቡነ ተክለ ሃይማኖት እትም የሆነው 80 ያዱ ይልኝ በዚህ መሰረት ይላል የተክለ ሃይማኖቱ የአቡነ ተክለ ሃይማኖት እትም መቅድሙ ላይ ቢኒያው በዚህ መሰረት በውስጡ 52 ይኸውላችሁ በመድኃኔዓለም ይውልኝ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ.ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ ማለቁን እንደገና አሳትሞ ለማቅረብ አስፈላጊ መሆኑ ስለተገነዘብን በላ የብሉይ ኪዳን መጽሐፍ ቁጥራቸው ስንት ነው ትላለች 52 በመጽሐፍ ቅዱሷ ላይ በፍትሐ ነገሥቷስ 55 እንዴ ኦኬ 52 እና 27 እንደምርላታ ይሄኛው 55 እና 52 ነው ይሄኛው ደግሞ 52 እና 27 79 ሆነ ማለት ነው 79 ሲሆን ከዚህኛው ከ83 ስንት ቀነሰ ማለት ነው 3 this is orthodox ወገኖቼ ልብ በሉ ቆይ እሰጣለሁ ቢኒ ጨርሼ እሰጣለሁ በደንብ ነው የምታወራው ደቂቃ ሰጥቼ በደንብ አበጥረታ ታነባዋለህ ስለዚህ ኦርቶዶክስ በፍትሐ ነገሥቷ የብሉይ ኪዳን መጽሐፍ 55 ነው ትላለች በመጽሐፍ ቅዱሷ ላይ የብሉይ ኪዳን መጽሐፍ 52 ነው ትላለች ቢኒ ግን ምን አለን ቅድም ያልዋሸው ነገር ሶሪ 4 ነው እሺ ያው 4 ትርፍ ማለት ነው 4 ቴንኪው አየቸኩዬ ነው 4 መጽሐፍ ትርፍ ማለት ነው 80 ያዱ ትላለች እዚህ 79 ነው ሲደመር በዚህኛው 52 ሲደመር 27 2 እና 7 9 ይኸው 5 እና
2 ደግሞ 7 ማለት ነው 79 በፍትሐ ነገሥቱ ስንሄድ 83 ይሆናል። የዮሴፍ ወልደ ኮሪዮን ዜና አይሁድን ስንጨምር ማለት ነው። ያው አብሮ ግን ካንን ስላልተደረገ ይሄንን ስናወጣው ስንት ይሆናል? 82 በፍትሐ ነገሥቱ መሰረት 82 ነው ቁጥራቸው። በመጽሐፍ ቅዱሷ መሰረት 79 ነው። እንዲህ አይነት ትግል ነው የገጠመን ወንድሞቼ እና እህቶቼ። this is orthodox ጨርሻለሁ። ቢኒ ትችላለህ። ኦኬ 10 ደቂቃ ስጠኝ። 10 ደቂቃ ነው። አይ አልሰጠም 10 ደቂቃ አልሰጠም። ብዙ ነው። 5 ደቂቃ እሰጥሃለሁ። ካነሰ እንጨምራለን። እሺ 5 ደቂቃ ይበቃል ቢኒ። እሺ እንደገና መልሱልኝ። ደቂቃ እንደገና መልሱለት። እሺ በነገራችን ላይ የትኛውም ኦርቶዶክሳዊ የፕሮቴስታንት ሙግት የቲክታክ እኔ ችግር የለብኝም። ቅድም ብዙ የተነሳ ስለ ኒጆም ምናምን ስላለ ማለት ነው። የትኛውም ስለ ገድላት ምናምን ቅድም እንደታየው ማለት ነው። አሁን ለምን ይዋሻል? እኛ ፍትሐ ነገሥት ላይም ብለዋል። አባቶቻችን ሙሉ ቪዲዮ ምን እንዳሉ እንኳን አልሰማችሁም። አሁን አንተ በገዛ ፈቃድ ነው የምትደምረው። ባይደዌ አንተ 66 መጽሐፍ የሚል አንድም አባት አበደን አታመጣም። አንድም አባት አታመጣም። በነገራችን ላይ 508 ዓመት የሆነው እምነት መጽሐፍ ቅዱስን ለሰጠች ተሳስታለች ማለት ራሱ ትልቅ ድፍረት ነው። ባይደዌ ስለዚህ አሁን 80 አዱ አለ 55 አለ። እዚህ ጋር ያልታተመ መጽሐፍ አሳየው አንድ። ስለዚህ 55 ያልታተመ አንድ አለ። የብሉይ ኪዳን ላይ አዲስ ኪዳን ላይ 27 አየህ፣ አትናቴዎስ ነው 27 ብሎ ከነን ያደረገው። የትኛውንም አባት አታመጣልኝም። 47 46 አባቶቻችን የሰጡንን መጽሐፍ ነግሬያለሁ። ቅድም 66 ያለ ከ16ኛው ክፍለ ዘመን በፊት ማንም የለም። ይኸው ካቶሊክን አመጣው፣ ግሪክን አመጣውላችሁ። አሁን ካቶሊክ የምትቀበለውን መጽሐፍ ማወቅ ትልቅ ነገር ነው ብዬ ተናገርኩኝ። እቺን ወርቅ የሆነች ቤተክርስቲያን ባይደዌ መሰረት በሌለው አሁን እኮ ቢያንስ እኮ 80 ያዱ ለማለት ቁጥሩም ስህተት የለውም። ይኸው ቤተክርስቲያን እኮ አስቀምጣለች በፍትሐ ነገሥቷ ላይ። አባቶቻችንም እንደዛ አላሉም። ምነው እስከ መጨረሻው ለምን አትከፍተውም ነበረ? ምክንያቱም እሳቸው ያልታተመ አንድ መጽሐፍ አለ ብለው ነው የተናገሩት። ለምን እስከ መጨረሻው አታሰማውም ነበረ? ስለዚህ አሁን ቆይ ስለዚህ አሁን ቤተክርስቲያን 80 ያዱ ብላለች። እዚህ ጋር ብትቆጥር በአጭር አማርኛ ስንት ነው? አሁን እንግዲህ እኔ አሁን እዚህ ጋር የምወያየው እውነት በትህትና የምናገረው የመጽሐፍ ቅዱስ መሰረት 66 ነው የሚል ማስረጃ በማይሰሰው እንዳልኩ፣ ሌላም ቀጠሮ ከፈለክ በ66 ውስጥ የሌለ ከ10 በላይ ጥያቄ ቻሌንጅ አደርግሃለሁ። 80 ያዱ የሚመልሰው 66 ያለ ማንም ሰው የለም። ሲፕሮስን ጠይቀው። ሉተር እንኳን በመጀመሪያ ወደ ጀርመንኛ የቀየረው 73ቱን መጽሐፍ ነው። እንደ ካቶሊክ እኮ ጦቢትን፣ ዮዲትን፣ ጥበበ ሰለሞንን፣ ሲራክን፣ ባሮክን አንደኛና ሁለተኛ መቃቢያንን መርጃ አርጋ ሁለተኛው ላይ ትቀበላለች። ይሄን ነው አስረግጠን እየነገርን። አንድም ከን አታወጡላትም። በገድላቷ በመጽሐፍቷ በእያንዳንዱ ነገር በስጋ የደከመ ወንድም በስጋ የደከመች እህትን እንደ ቤተ ክርስቲያን መውጊያ መሳሪያ ትጠቀሙ። ቅድምም እያላችሁ ስለነበረ ይሄው አነሳውላችሁ እኮ ገላትያ ነበረ። ገላትያ ይሄው ምንዝር ጌጥ ብያመጣውለ ምንዝር ጌጥ እዛ ጋር አለው ያልኩ ስትረግማን ነበረ። ለዛው መሰረት በሌለው አባት በሌለው እምነት ላይ ተቀምጣችሁ፣ ሰው ሰራሽ በሆነ እምነት ላይ ተቀምጣችሁ ከሐዋርያዊ ቅብብሎሽ አትናቴዎስ ባይደዌ በዚህ አጋጣሚ
የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል እኛ ፍትሐ ነገሥት አለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እሺ ምን ይቀበላል? አመጣልሃለሁ። አሁኑኑ ከፍቻ አሳይሃለሁ። ይህ መጽሐፍ ቅዱሳዊ ነገርን ነው የሚቀበለው። ለምሳሌ አትናቴዎስን እቀበላለሁ ይላል። ሐዋርያ ጉባኤ ይላል። ከዛ በኋላ ቁስጥንጥንያን ጉባኤ አይቀበልም፣ መንፈስ ቅዱስ አምላክ ነው። ይኸው መተዳደሪያ። ከዚህ ዳጎስ ካለ እውነተኛ ከሆነ መጽሐፍ መሰረት የሌለውን እምነት እንደ ቦልድሊ ልክ መረጃ እንዳለው ሰው መናገር በጣም ይከብዳል። ስለዚህ አሁንም ቁጥሩንም ልክ አይደለህም። አባቶቻችን ያሉት ትክክል ነው። ለሌላም ጊዜ ፕሮቴስታንቶች ቅንጥብጣቢ ስብከት ይዛችሁ አታውሩ። ብትችሉ ሙሉ ቪዲዮ አባቶቻችን ያሉት ማለት ነው። እኛ የብሉይ ኪዳንን አልዘጋንም። እረፍ በሉ። የአዲስ ኪዳን መጽሐፍት 27 ሲደመር 8 የሥርዓት መጽሐፍ አለን። እረፍ በሉ። ቤተክርስቲያን ስንዱ መቤት ናት። ዲፔንድ ኦፍ ጁዊሽ አይደለችም ያለችው ቤተክርስቲያን። ስለዚህ እውነታውን ረጋ ብለን ብናይ ጥሩ ነው። አንዲት እንከን አታውጡላቸው ብያለሁ። አመሰግናለሁ። ደቂቃውን ጨርሳል። የሚቀጥለው ላይ ከፈለግን 10 እናደርገዋለን እናንተ ተስማምተን ማለት ነው። እሺ ቪዲዮን አላሳየሁም ብሎ ስላለኝ ቪዲዮን መልሼ አሳየዋለሁ። እዚህ እጄ ላይ ያለውን ቪዲዮ ማለት ነው። ኦኬ እነሱ የተቆረጠ ቪዲዮን የምታሳዩት ብሎ ይላል። ሙሉን የማየት ግዴታ የለብኝም። ኦኬ እነሱም ራሱ የተቆረጠ ቪዲዮ ስለሚያቀርቡ ማለት ነው። የተቆረጠ ቪዲዮ እያቀረቡ ነው። ፓስተር እንትና እንዲህ ብለዋል፣ እንትናም እንደዚህ ብሏል፣ ነቢይ እንትና እንደዚህ ብለዋል፣ ኤርሚያስም እንደዚህ ብሏል ብለው የሚሉት ማለት ነው። የኔን ቪዲዮ እየቆራረጠ ነው። ቆይ ጨርሻለሁ። አሁን ቪዲዮ በቃ እኔ ነኝ። አሁን እኔ ካወራሁ በኋላ ደቂቃ አስቀምጡልኝ። ለእኔ 5 ደቂቃ ማለት ነው ወገኖች። እሱ 5 ደቂቃ ነው የወሰደው፣ ለእኔም 5 አስቀምጡልኝ፣ ፌር እንዲሆን ማለት ነው። ከዛ አንተ በተናገርከው እኔም እቀጥላለሁ። ትቀጥላለህ፣ እሰጥሃለሁ ደቂቃ። አንተ የምትቀጥለው እንደዚህ እንቀጥላለን ማለት ነው። ዋናው ግን በመረጃውን ትውልዱ ይስማ ያገናዝም ማለት ነው። እሺ ደቂቃ አስቀምጣችሁልኝ ወገኖች። እዚህ ጋር መቀመጥ አይችልም። ኦኬ ወይ ደቂቃ ያዙልኝና አቁም በሉኝ። ታማኞኝ አቆማለሁ። እሺ ቆይ የቪዲዮ ማሳያ እኔን እንትን እንዳትሉ እኔ ላይ ያስቀምጡልህ። እሺ አንተ ላይ ያስቀምጡልኝ። የቪዲዮ ማሳያ ግን እኔ አይደለም። ሁለቱም ቪዲዮ አሳይ። ሁለቱም ቪዲዮ አሳይ ትችላለህ። እሺ የቪዲዮ ማሳያን ደቂቃ ለብቻ ነው የምታደርጉልኝ። እሺ ዳጊ አቁመውና ከዛ የቪዲዮ ማሳያ ለብቻ ይሆናል፣ የኔ ለብቻ ይሆናል። እሺ ቢኒያም ሲመለስ ቪዲዮን አሳያለሁ። ወገኖች ታብ ግን አልተደረገም። ፕሊስ የእግዚአብሔር ወንዶችና ሴቶች ልጆች ይገባችኋል አይደል? ፕሊስ ማለት በቃ ፕሊስ ነው። ታብ ግን አልተደረገም። 1 ሚሊዮን መግባት ነበረበት። ትችላላችሁ እዚህ እኔ ጋር ታብታብ እንደዚህ ማድረግ ማለት ነው። ቴንክ ዩ። እሺ አሁን የሚያዘው ደቂቃ ለእኔ አይደለም። ደቂቃ እንዳትይዙ። አሁን ቪዲዮ ነው። ልክ ቪዲዮ ሲጨርስ እኔ ለእኔ 5 ደቂቃ ትይዙልኛለችሁ። ከዛ ደግሞ ባይ ዘ ዌይ ኤርሚ እኔም በኋላ ቪዲዮ ማሳየት እችላለሁ አይደለ? ትችላለህ። ለቪዲዮ በዚሁ ጉዳይ ላይ ያወራ ማለት ነው። በዚሁ ጉዳይ ላይ ፕሮቴስታንት ያወራውን ቪዲዮ አሳያለሁ። ትችላለህ። ችግር የለውም። ቪዲዮ ብቻ አምጣ መረጃ ማለት ነው። እሺ ኦኬ። ታዋቂ የሆነ አገልጋይ የሆነ ሰው እንደዚህ የተናገረው ካለ እንዴ እኔ አሳይቻ አንተ ማታሳይበት አንዳችን ምክንያት የለም። እሺ ልብ በሉ። ይህንን ቪዲዮ የምናሳየው ወንድማችን ቢኒያም 80 ያህሉ መጽሐፍ ቅዱስ ታትሟል፣ እኛ 80 ያህሉ ነው ብሎ ይላል። እሱ ብቻ አይደለም፣ በሚሊዮን የሚቆጠሩ አገልጋዮች ምዕመናን ኦርቶዶክስ 80 ያህሉ መጽሐፍ ቅዱስ ታትሟል ይላሉ። አሁንም ከይቅርታ ጋር ኤርሚ ልገባባ አይደለም። ለእኔ አይደለም ለአንተ አይደለም፣ በጣም የመልስ የምትችልበታለሁ። ስለዚህ ከታች ፐርሰናሊቲ የሚነኩ ስድቦችን ነግሬያቸዋለሁ። ፕሊስ በጌታ ወይም ኮሜንቱን አጥፋውና እንቀጥል። ኮሜንት አጥፋና እንዴ ነውር አይደለም። በፈለጋችሁት ነገር ማውራት ይቻላል። አመሰግናለሁ። ኮሜንት አጥፍቼ እላለሁ። ማንም ሰው እንዲሰድብ አልፈልግም። ኦኬ በእውቀት እንጂ በስድድብ በብሽሽቅ የሚሆን ነገር የለም። ኮሜንት አጥፍቻለሁ። እህትየው ነው ኦፍ አርጊው ወይ ደግሞ የሚሳደቡ ሰዎችን አቁሙ። ኦኬ ቴንክ ዩ። ኦኬ ወንድማችን ቢኒያም ምንድን ነው ያለው? 80 ያህሉ መጽሐፍ ቅዱስ ታትሟል አለ። ኦኬ
እሱ ብቻ ሳይሆን የቤተክርስቲያኒቱ አገልጋዮቹም ሁሉ ጭምር ምእመኑ ሁሉ ጭምር የእኛ 80 አሐዱ ነው ይላሉ። ግን ቤተክርስቲያኒቱ 80 አሐዱ መጽሐፍ ቅዱስ የሚባል የላትም ብለን እኛ ከተናገርን ክስ ነው ይሉናል። እኛ ሳንናገር ግን ሊቃውንቶቹ አይናገሩ። እንደገለጹት የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍትን ወይም ደግሞ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የመጽሐፍ ቅዱስ ጥራዝ የሚባለው ጥራዙ ላይ ማለት ነው። 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላሉ። ሳይሟላ እንዴት 80 አሐዱ ይባላል የሚለው የብዙ ሰው ጥያቄም ነው። ልክ ነው። እዚያ ላይ 81 አይሞላም። 8 መጽሐፍት አልተካተቱም። እዚያ ላይ ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም እና ከብሉይ ኪዳን የቀረው ዮሴፍ ወልደ ቆርዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተ ክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የሚመጣ ነው ማለት የተጻፈም ከክርስቶስ እንደዚህ በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም። አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 46 ነው የምንቀበለው። ለምንድነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸውና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይችሉም፣ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንንም ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት የሚናገርና አይሁድን የሚዘልፍ ታሪክ ያለው። እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ቆርዮን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተክርስቲያን አለ። ከአዲስ ኪዳንም 8 መጽሐፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችለው ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችለው። ለዚያ ነው ያልተካተቱት። በጥራዙ ከዚህ በላይ መያዝ ስለማንችል ጊዜ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የእኛ ብቻ አይደለም የተጠረዙ። በነገራችን ላይ ምዕመናን ሊያውቁት የሚገባው ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጠረዝ ነው እንጂ ሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ የምታገኟቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ። መልእክታቱ አንድ ያለ መጽሐፍ እንደዛ መሆኑ እናገኛለን። በተለያየ ጥራዝ እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም፣ አይገደድም። እንዲህ መሆኑ ሁሉም አብያተ ክርስቲያናት ተስማምተውበት የተቀበሉት መሆኑን ለመግለጽ እና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም። ይህ መጽሐፍ ለአንድ አይነት ማህበረሰብም አይደለም የተጻፈ፣ ለብዙ አይነት ማህበረሰብ የተጻፈ መጽሐፍ ነው። ስለዚህ አንድ ላይ ሊጠረዝ የሚችል መጽሐፍ አይደለም እና እዚህ ላይ 81 መጽሐፍ ስለሌለ ሊሰናከሉ አይገባም። ይሆናል ሲጀመርም ጥንቱን እንደሆነ አይደለም ይመጣልን ለማለት ነው። እንደ የጳውሎስ መልእክታት እኮ ለየብቻ ነው የተሰበሰቡት። በኋላ ነው እኮ አብያተ ክርስቲያናት እንዲህ የህትመቱም ዘመን ሲደርስ አንድ ላይ መያዝ የሚቻልበት ዘመን ረቀቅ ሲል አንድ ላይ መያዝ የሚቻልበት ዘመን ሲመጣ አንድ ላይ ጠርዘ ለምን አንይዘውም ተብሎ አንድ ላይ ተያዘ ማለት ነው። ሰው እኮ የጆሮ ጌጡንም የጣት ቀለበቱንም አንድ ላይ አድርጎ በቦርሳ ሊይዘው ይችላል። ግን ደግሞ ሲያደርግ ሊያጊጥ በፈለገ ጊዜ ምን ያደርጋል? ለየብቻ የጆሮውን እዚህ ያደርጋል፣ የእጁን ደግሞ እዚህ ያደርጋል፣ የአንገቱን በአንገት ያደርጋል ማለት ነው። እና ነው ባልን ጊዜም የማቴዎስን ወንጌል ለብቻ የዮሐንስን ወንጌል ለብቻ ልናምን እንችላል። አንድ ላይ እንያዘው ስንል ግን አንድ ላይ ልንይዘው ልንገዛው እንድንችል ሆኖ መቅረብ ነው። 4 ደቂቃ ሊቀ ሊቃውንት መምህር ስምዐኮነ ተናግረዋል። የዶክተር ዘበነ ለማ ደግሞ 1 ደቂቃ ያለችዋን እሱን ስሙት እንደሚል በዚህ መጽሐፍት ላይ። ከዛ ወደ እኔ ደቂቃ ሄዳለሁ። ስሙ ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 መጽሐፍ ይሄላል፣ በ1979 የተጻፈው ይሄላል፣ በዚህ የተጻፈው አንድ ነገር ወቁ። 80 መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል።
ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፈ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። በ1940 ዶክተር ዘበነ ለማ ደግሞ ባጭሩ መናገር የፈለጉት 80 ያህሉ መጽሐፍ ቅዱስ ታትሞ አያውቅም ያሉት። 5 ደቂቃውን አድርጉልኝ፣ ታማኝ ሆነን እንቀጥል ማለት ነው። አሁን ቪዲዮ ነው የተሰማው። እስካሁን የኔን 5 ደቂቃ ወይ ቢኒ ጋር አስቀምጡት፣ ቢኒ ላይ አስቀምጡልኝ፣ አየዋለሁ። እኔ ላይ ማስቀመጥ ካልቻላችሁ ዳጊ ወይ እህትየው ቴንክ ዩ። ያ ልብ በሉ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማሳየችውን እንግዲህ የቤተክርስቲያኒቱ አንጡራ በሚባለው የመጽሐፍቷ ነው የምናገረው ነኝ። ፍትሐ ነገሥት በሚባለው መጽሐፏ ላይ ከአንብታው ትርጓሜ ገጽ 23 አንቀጽ 2 ላይ ቤተክርስቲያን የምትቀበላቸው 81 አምላካውያን መጽሐፍ ካለች በኋላ የብሉይ ኪዳን 55 ብላለች፣ የአዲስ ኪዳን 27 አለች። በድምሩ 55 ሲደመር 27 82 ማለት ነው። ዜና አይሁድን ትተን ማለት ነው። እሳቸውም ዜና አይሁድ አልተጨምርም ብለዋል። እሱ ሲጨመር 83 ነው የሚሆነው ማለት ነው። እሺ ስላልተጨመረ አልጨምርም፣ እሳቸውም አልተጨምረም ብለዋል። እኔም ሳልጨምር ልደምረው። እዚህ ቤተክርስቲያኒቱ የጻፈችው 55 ቢኒ ለምን ትደምራለህ ብሎ የሚለኝ እደምራለሁ። 55 ይኸው ቤተክርስቲያኒቱ የጻፈችው 55 የብሉይ ኪዳን 27 የአዲስ ኪዳን 82 ማለት ነው። በፍትሐ ነገሥት መሰረት የመጽሐፏ ብዛት ስንት ነው? 82። በመጽሐፍ ቅዱሷ መሰረት ደግሞ መቅድሙ ላይ የብሉይ ኪዳን 52 ይላል። ይታያችሁ ወንድሞች ናቶች፣ ይኸው የብሉይ ኪዳን 52 የአዲስ ኪዳን 27 ይላል። 52 ሲደመር 27 ስንት ነው? ይኸው ስንደምር በመጽሐፍ ቅዱሷ መሰረት መቅድሙ ላይ 79። ይህም ብቻ አይደለም። እንደገና ደግሞ አሁንም ቤተክርስቲያኒቱ በራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት በዛ መጽሐፏ ላይ የቅዱሳት መጽሐፍት ብሎ በሚለው ክፍል ላይ እሳቸው አሁን መጋቢ ብሉይ ሊቀ ሊቃውንት ስምዐ ኮነ እንደተናገሩት ምን አሉ? የብሉይ ኪዳን መጽሐፍት በድምሩ ስንት ነው ይላል? 46። እያያችሁ ነው ወንድሞች ናቶቼ። ህሊና ያለው ትውልድ ይስማ ብቻ አገናዝቡ። ዝም ብዬ አይደለም ኦርቶዶክስ ላይ የምናገረው፣ ስንናገር በመረጃ ነው። ልብ በሉ። ይኸው የብሉይ ኪዳን መጽሐፍት ድምር ስንት ነው ብላለች ኦርቶዶክስ? 46። የአዲስ ኪዳን መጽሐፍት 35 በድምሩ 28። እዚህኛውስ ላይ የአዲስ ኪዳን መጽሐፍ 27፣ እዚህ የአዲስ ኪዳን መጽሐፍ 35፣ እዚህ የአዲስ ኪዳን መጽሐፍ 27 በመጽሐፍ ቅዱሷ ላይ ፍትሐ ነገሥት ላይ የአዲስ ኪዳን መጽሐፍ 27፣ በዚህኛው ዓለም ይወቅልኝ ብላ ባለችው የአዲስ ኪዳን መጽሐፌ 35። ልብ በሉ ወንድሞች ናቶች፣ ልብ በሉ። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ በዚህ መሰረት በፍትሐ ነገሥቱ መሰረት 82 ነው መጽሐፏ፣ ዜና አይሁድ ሳይጨመር። በፍትሐ ነገሥት እንደዚህ ልጻፍና ላሳያቸው ወንድሞች ናቶች። በፍትሐ ነገሥት ያው 82 ነው። በ80 አሐዱ መጽሐፍ ቅዱሷ በመጽሐፍ ቅዱሷ 79 ነው መጽሐፍ ቁጥሩ። ኦኬ። እና የኢትዮጵያ ኦርቶዶክስ እምነትና ስርዓት የውጭ ግንኙነት በተባለው መጽሐፏ ላይ 81 ነው። በዚህኛው ደግሞ በውጭ ግንኙነት 81 ነው። አልተገናኘም ማለት ነው። ይታያችሁ እዚህ 82 ነው ትላለች በፍትሐ ነገሥት፣ እዚህ ደግሞ 79 ነው ትላለች በመጽሐፍ ቅዱሷ፣ እዚህ ደግሞ በውጭ ግንኙነቷ 81 ነው ትላለች። ይህም ብቻ አይደለም። በብሉይ ኪዳን መጽሐፍት ላይ ያለውን ልዩነት ላሳያችሁ። በፍትሐ ነገሥቷ የብሉይ ኪዳን መጽሐፍት ቁጥር ብዛት 55፣ በመጽሐፍ ቅዱሷ የብሉይ ኪዳን መጽሐፍ ቁጥር 52። እንዴት አይነት ጦርነት እኮ ነው ወንድም አለ። 52 በውጭ ግንኙነቷ መጽሐፍት ይኸው የብሉይ ኪዳን መጽሐፍት ድምር 46። this is ኦርቶዶክስ። በብሉይ ኪዳን መጽሐፍቷ እንኳን ብቻ ቁጥር እርስ በርሷ ትጣላለች። አንዴ 55 ነው ትላለች፣ አንዴ 52 ነው ትላለች፣ አንዴ 46 ነው ትላለች። አለየላትም ማለት ነው። አለየላትም ማለት ነው ወንድሞች እናቶቼ። እንዴት ሶስት አይነት ቃላት ትናገራለች ቤተ ክርስቲያን በራሷ መጽሐፍቶች ይኸው ሶስቱ መጽሐፍቶች የራሷ ናቸው። ይሄም የቤተክርስቲያኒቱ መጽሐፍት ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍትሐ ነገሥት ነው። ቤቱ ተናገሩ እውነቱን ነው። ተናጋሪው ኤርምያስ አበበ ነኝ። በመረጃ ነው የምናገረው። ይኸው ሶስቱም የቤተክርስቲያኒቱ መጽሐፍት ነው። አንጡራ ሀብቷ በብሉይ ኪዳን መጽሐፍት ሶስቱም ሶስት አይነት ነገር ያወራሉ። 21 ሊቃውንት ተጠይቀው ስለ ማርያም 21 ነገር እንዳወሩት ማለት ነው። የመጽሐፍ ቅዱስ ብዛት የብሉይ ኪዳን ስንት ነው ቁጥሩ? 55። አንተስ 52።
አንተኛውስ 46። በድምር ብዛታችሁ ስንት ነው? ይሄኛው 79፣ ይሄኛው 81፣ ይሄኛው 82። ዜና አይሁድን ሳይጨምር ዜና አይሁድን ከጨመረ 83። ይሄ በዚህ ቁጥር መሰረት በፍትሐ ነገሥቱ በዚህኛውስ 79፣ በዚህኛው 81። የኢትዮጵያ ኦርቶዶክስ ክርስቲያን እነዚህም እንኳን ሆኖ ሰማንያ አሐዱ መጽሐፍ ቅዱስ የላትም። ልጅና ደቂቃ ልናገር። ልክ አንተ ብትጠቀመው እኔ ስለምጠቀም ምን ያለ ያደርግልን 7 ጠይቅህ 80 እትም ላይ 39 ሲደመር ጻፍ እንደቀደሙ ጻፍ። እሺ 39 የብሉይ ኪዳኑን ማለት ነው። ሲደመር 15 የ80 እትምን ነው የምነግርህ። እሺ 15 ሲደመር 15 ሲደመር 27 ደምረው ስንት መጣ? እሺ ወይት አንዴ 27 እሺ 10 14 1 2 5 6 8 81 በአሁኑ በ2000 እትም ላይ 54 ሲደመር ካልታተመው አንድ የብሉይ ኪዳን መጽሐፍ ውጭ 54 ሲደመር 27 1 81 ቢኒ ፍትሐ ነገሥቱ ስንት ይላል? 81 This is Orthodox ቁጠርና ያልታተመውን ትቶ ነው። ይሄው እሱንማ መቃብያን ላይ This is Orthodox This is Orthodox አሁን ቁጠርና ስህተት ካለ ቢንጎ በላሁ። ነገራችን ላይ ደጋግሜ ለምን ተውከው? እሱንማ ይሄው ፍትሐ ነገሥቱ ላይ ያልታተመ ዜና አይሁድ የሚለው ጨምረዋል። ይሄው መቃብያ በጣም የምወደው ባይገርም ለዛውም ዛሬ እሱን መጽሐፍ ቅዱስ ትልክልኛለህ። በጣም ተወዶብኛል። እሺ የ80 እትም የአባ ተክለ ሃይማኖት የአቡነ ተክለ ሃይማኖት የሶስተኛ ሊቀ ጳጳሳችን በረከታቸው ይደርብን 39 ሲደመር 15 ባይደዌ ኢትዮጵያ መጽሐፍ ቅዱስ ማህበር ጭማሪ ባለው ይቅርታ ጠይቋል። እሱን ሁሉ ልነግርህ እችላለሁ። 39 ሲደመር መሃል ላይ ያለው 15 ጭማሪ ቁጠረው ከፈለግ ሲደመር 27 ኦኬ 81 አሁን አይልም። ቆይ አይልም። እሺ የዚህኛው መቅደሙ ላይ ያለውን ላሳይህ እንደማይል 79 እንደሆነ ላሳይህ። እሺ ላሳይህ ያለፈውን እኮ ነው 79 የሚለው ወይት ቢኒ ወይት ይሄው ለምን አንቆጥረው? መሀል ላይ ቆይ ለምን አንቆጥረው? እንቆጥረዋለን። መሀል ላይ ይኸውልህ ጭማሪ የምትሉት በተለምዶን ለምን አይቆጠርም? እንቆጥረዋለን አልኩ። በቃ ምንም መደጋገም ያስፈልግ እንቆጥረዋለን። ልብ በልና ስማኝ፣ ይቆጠር። አንድ ቃል ደጋግመህ ስለተናገርክ አይደለም ይቆጠር ብለህ ቃል እኮ ትእዛዝ የምሰጠው እቆጥረዋለሁ እኮ ነው ያልኩህ። የኔ ጊዜ አይደለም እቆጥረዋለሁ እኮ ነው ያልኩህ። እንዴት አይነት አማርኛ ነው በመድኃኒዓለም! እቆጥረዋለሁ እኮ አልኩህ ቢኒ። አልቆጥርም አላልኩም። ለምን ይቆጠር ትላለህ ብዬ አላልኩም። እቆጥርልሃለሁ ነው ቃሌ እኮ። በቃ አትደጋገም። ይኸው መቅድሙ ላይ የአባ ተክለ ሃይማኖት ምን ይላል?
ያው በዚህ መሰረት በውስጡ 52 የብሉይ ኪዳን 52 እና 27 የአዲስ ኪዳን መጽሐፍ ይላል። ስለዚህ በድምሩ አነብልሃለሁ። ፕሊስ አንድ ቃል ደጋግማ አታውራ። ፕሊስ አነብልሃለሁ። አንብበው ብቻ አንድ የድሮ የሚያወራው እሱ እኮ ኤርሚ ቀጥል ወዳጄ። ልክ ነው የድሮ የሚያወራ ታዲያ ኦርቶዶክስ የድሮ ይሄኛውን አይደለም የሚያወራው የአባ ተክለ ሃይማኖትን አይደለም የሚያወራው። ስለ አባ ተክለ ሃይማኖት እትሙ ቀጥልና ይህንኑ ሙሉን አንብበው ቀጥል። የድሮ እኮ ነው። እንዴት አይነት አማርኛ ነው? እኔ አልቀጥልም አላልኩም። ቢኒያም እባክህ እኔ አላነብም አላልኩም። ፕሊስ ፕሊስ ማለት የማይጠበቅብን ብራዘር ቀጥልና አንብበው። እኔ አላነብም አላልኩም። አደጋግም ቃላት ነው ያልኩ። እሺ ቀጥልና አንብበው። እኔ አነባለሁ። ለዚህ እኮ ነው ሙሉ አውዱ ይነበብ። ቅድም እኮ ያልኩህ ለዛ እኮ ነው። ቀጥል። ቢኒያም አማርኛ ትሰማለህ ብራዘር? እሺ ይቅርታ ቀጥል። አነባለሁ ስልህ ቀጥልና አንብበው አትበለኝ። አነብልሃለሁ እኮ ነው። እሺ ቀጥል። 4 ነጥብ። ቴንኪው። ይኸውት በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት አድመጠቆ በቃ አለቀ። ይሄ የ47 መጽሐፍ ነው ያስከው። የ47 መጽሐፍ ነው ያስከው። ቢኒያም ልጨርስ እኮ በቃ አሁን ግባልኝና መሀል ላይ ቁጠርልኝ መሀል ላይ። አሁን እንግዲህ ጸብ ፈልገሃል ማለት ነው። ካልሆነ በስተቀር ኦኬ ላንብበው። ጨርሼ ላንብብ ምን አንቀጽ ነው? አዎ ቀስ በል። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ልብ በሉ፣ በጃንሆይ ዘመን ማለት ነው። በብፁዕ አቡነ ባስልዮስ ዘመን የታተመው ማለት ነው። 47 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላቶችና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ያለ። ቁጥሩ ሳይለቅ ነው እንደገና የታተመው። የ47ቱን እንደገና ነው የደገሙት። የ47ቱ ቁጥር ስንት ነው? ልብ በሉ 79 ነው። 52 ሲደመር 27 ማን ነው እንደዚህ ያስቀመጠልህ? ኤርምያስ። ይኸው ቤተክርስቲያኒቱ ብሉይ ኪዳን 52 አዲስ ኪዳን 27 ብላ ስንደምረው 979 ኦኬ። በ1947 የታተመው በባስልዮስ በብፁዕ አቡነ ባስልዮስ ዘመን የታተመውና በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው ይሄኛው ስትቆጥረው 79 እንጂ 81 አይደለም። እሺ ቁጠርልኝ። መሀል ግባና አሁን ሙሉ ልቁጠርልህ አይደል? ቴንኪው። ግባና መሀል ላይ 39 እንደተጠበቀ ነው። ይሄ 39 እንደተጠበቀ ነው። እንስማማበታለን። ቆይ ቢኒ 39ና 27ቱ እንስማማበታለን። ቁጥር ኦኬ 39 27 አሁን የምንቆጥራቸው የመካከለኛው ነው። የመካከለኛው አይደል? ቴንኪው ጋይድ እዩ ዕዝራ ሱቱኤል 1 ካልዕ 2 ጦቢት 3 ዮዲት 4 አስቴር 5 መቃቢያን አንደኛው 6 መቃቢያን ሁለተኛ 7 መቃቢያን ሶስተኛው 8 ሲራክ 9 ምናሴ 10 ተረፈ ኤርምያስ 11 ሶስና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ዳንኤል 16 ኩፋሌ 17 ሄኖክ 18 አሁን ደምርልሃለሁ በካልኩሌተር ይሄንን ማለት ነው። አምጣው እንግዲህ 79 ሰምታችኋል። 79 ይላል ብሏል። 79 ይላል ብሏል። አሁን ጠጋ አድርግልኝ እኮ ቆይ ቢኒ ልደምረው። ኧረ ቢኒ አንድ ቃል ደጋግማ አትናገር በመድኃኒዓለም እንዴ! በጣም እኔ አላስጠጋም አላልኩም። ልደምረውና አስጠጋልሃለሁ ነው ያልኩህ። ቃላትን ግን አትደጋግመው ፕሊስ፣ ሰውም ይሰለችብናል። ኦኬ ይህንን አሁን ቁጠረው ብሎ ስላኔ በ39 የብሉይ ኪዳን 27ቱ የአዲስ ኪዳን 18ቱ የመካከሉ ደግሞ ሲቆጠር ቆጥረነዋል። እንደምረውና ከዛ ለቢኒ ሰጠ 18ቱን ጻፍልን። እያንዳንዱን አሳየኝ። እኔ ጋር እኮ ስለሌለ እኮ ነው። ይሄው አላሳያለሁ ቢኒ አላሳያለሁ። ልደምረውና ፕሊስ። ኦኬ 39 ሲደመር 18 ሲደመር 27 የአዲስ ኪዳን መጽሐፍት ማለት ነው። በቆጠርነው መሰረት በድምር ስንት ሆነ? 84። ኦኬ
እዚህ ጋር ስታስቆጥረን የኢትዮጵያ ኦርቶዶክስ ሬሳን 84 ነው ቁጥራቸው። መቅድሙ ላይ ግን ስትነግረን 79 ነው። ይሄንን አይደለም። ቆይ ረጋ በል። ይሄንን አይደለም። ይሄው ብራዘር የ46ቱ ነው እየተናገረ ያለው። አሁን ይሄንን ቀጥል። ደግሞ ታተመ ይላል ቢኒ። ደግሞ ታተመ እኮ ይላል። ያንኑ ቁጥሩ ሳይጨምር ቁጥሩ ተጨምሯል። እዚህ ላይ ሲታተም ቀጥል። ሲያንብበው 84 ይኸው። ቆይ ቀጥል፣ አንብበው፣ ሙሉን አንብበው። ምኑን? ቅድም እኮ መግቢያ አንብብ ምኑን ላንብብ? ከዛ በኋላ የተጨመሩትን መጽሐፍቶች በደንብ አሳይሃለሁ። እታዘዛለሁ። ምኑን ላንብብ? እሺ ቀጥል፣ ሙሉን አንብበው። ህዝብ መቅድሙ ሙሉ ኖ አሁን ቅድም ካነበብከው ቀጥል። ባይገኛው መጽሐፍ ስለሌለኝ ነው አሁን እጄ ላይ፣ ግን በደንብ የምወደው መጽሐፍ ነው። በነገራችን የትኛው ነው አንብበው ያልከኝ? ቢኒ ለይልኝ። 81ዱ የአቡነ ተክለ ሃይማኖት ነው ወይስ አዲሱን? ይሄንን ትጠራጠራለህ? 54 ሲደመር 27 መሆኑ ነው። የትኛው ነው 54 የሆነው? ወደሱ ይመጣል። ይሄንኛውን ጨርስና ቀጥል፣ ክፈተው። ይሄኛው 80 ነው። የ80 መቅድሙን አንብብልኝ። የ80ውን አይደል? ጠጋ አድርጋ አንብብልኝ። ቴንክ ዩ። ያ ከላይ ጀምሮ ሙሉ ላንብበው አይደል? ቢኒ አንብበው። ኦኬ። መቅደም ያው ልብ በሉ። ኦኬ። መነጽር ማድረግ ጠበቅብኛል ላይት ስላበራ። እሺ፣ በዚህ አጋጣሚ እዚህ ላይ ያላችሁ በዋትሳፕ በቴሌግራም ላኩልኝ፣ ስክሪንሻት አድርጋችሁ ቃል በቃል ችግር የለውም። እነማ መጽሐፍ እንደተጨመሩ እነማን እንዴት እንደሚታዩ እናሳየዋለን። ምን ወሬ እዚህ ላይ በቴሌግራም ቶሎ እንደየጊዜው ሁኔታ እንደ ህዝቡ አኗኗር ሁሉም በመንፈሳዊውም በስጋዊውም ትምህርት እውቀትን እንዲያድግ ህዝቡን ስታስተምር ስትረዳ ኖራለች። አሁንም መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊ ማህበራዊ አገልግሎቷን ለጊዜው ትውልድ በሚበጅና በሚጠቅም ሁኔታ እያደራጀች መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍት እንደየአስፈላጊነታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዙ ወደ አማርኛ ተተርጉሞና ታትመው የነበሩትን አሁን ለአገልግሎት ሲፈለጉ የማይገኙትን እንደገና እየታተሙ እንዲቀርቡ ከዚህ በፊትም ያልታተሙትን በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸውን ከዘራቸው ወይ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እየተዘጋጁ እንዲታተሙ በማድረግና በስነ ጽሁፍም በማስፋፋት ላይ ነው። በዚህ መሰረት በውስጡ ኤርሚ የአሁኗን እንደገና ድገምልኝ። ከአምስተኛ አድገምልኝ፣ በጣም ወሳኝ ስለሆነ። ቆይ ጭማሪውን እንዴት እንደሚጨምረው እንድታየው። ቀጥል። ከላይ 5 ልታዘዝህ ግን ቪዲዮውን ድጋሚ ከላይ 5 መስመር ግባና እንደገና አንብብልኝ በደንብ። ጥሩ ነው። እችኛው አንቀጽ ላይ ያለችው አናል። እሺ ቀጥላው። ስሙ በደንብ እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛ ተተርጉመው ታትመው የነበሩትና አሁን በአገልግሎት ሲፈለጉ የማይገኙትን ይሄን ነው አይደል ቢኒ ያልከኝ? እሺ፣ የማይገኙትን እንደገና እንዲታተሙ እንዲቀርቡ ከዚህ በፊት ያልታተሙትና በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸው ከዘራቸው ወይ ደግሞ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው ይላል። ቀጥል። እሺ፣ በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትመው ተሰራይቶ በማለቁ እንደገና አሳትሞን ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። ከግዕዝና ከአማርኛው ምንባብ ጋር የማይገናዘቡ
እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታትሞ ተስተካክሎ ሊታረም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገር ከግዕዙ ጋር እንዲስማሙ የተደረጉት ቃላቶች እና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለየውን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል። የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ብላ ትላለች ማለት ነው ቤተክርስቲያን። ስለዚህ መቼ ቴንኪው የእግዚአብሔር ሰው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍትን ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንደሚለው ሁሉ ከመጽሐፍት የሚገኘውን ብርሃን ለሁሉም እንዲያበራ ማድረግ የቤተክርስቲያናችን ቀዳሚ ተግባር ስለሆነ ይህ መጽሐፍ ቅዱስ በሲኖዶስ አባላት ተመርምሮና ሊስተካከል የሚገባው ተስተካክሎ በዘመነ ፕትርክነታችን በ11ኛው ዓመት ታተመ። ለማሳተቢያ ገንዘብ የረዱንን የመጽሐፍ ቅዱስን ማህበር በህትመቱ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አለቀ ማለት ነው። በጣም ጥሩ። አሁን በደንብ ስማ። እዛ ጋር በጣም ሁለት ያስነበብኩን ቃል በሚሞሪ ጨምር። አሁን ወደ ጭማሪዎቹ ላይ ግባ። ቀጥል። ማማ ናቸው? ቀጥል። እዛ እየተከታተልከኝ ነው? እሺ። ጭማሪዎቹ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃቢያን አንደኛ፣ መቃቢያን ሁለተኛ፣ መቃቢያን ሶስተኛ፣ ሲራክ፣ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ 18 ማለት ነው። አሁን በደንብ ስማ። አንዴ ድገምልኝ። ቁጥሩን ግን ቆጠረውና ትነግረኛለህ ትክክል መሆኑ። ንገረኝ ቁጥሩን። ቆይ አንዴ። ቁጥሩ 18 ናቸው እዚህ ጋር እነዚህ መጽሐፎች። እዝራ ሱቱኤል፣ እዝራ ካልዕ 2 ማለት ነው። ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18። አንተ ግን ቅድም ስትነግረኝ 15 ናቸው ብላኛል። ቆይ አንዴ የመጨረሻ ድገምልኝ። ሶስና ሰለስቱ ደቂቅ። እሺ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ። አንዴ ድገምልኝ። በዚህኛው ጋር ያለውን በሁሉም ነው ወይስ ሁሉንም? ወይስ ድገመው። ሁሉንም ልብ በሉ፣ ቁጠሩት። እኔ ስናገር ቁጠሩት። 79 አይደለም ኤርሚ፣ እርግጠኝነት 79 አይደለም። ቀጥል። ይኸው ቆይ ቢኒ፣ ይኸው ካሜራ ከፍቼ ነው ማስነበር። እዝራ ሱቱኤል፣ እዝራ ሱቱኤል 1፣ እዝራ ካልዕ 2፣ ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18 ማለት ነው። በጣም ጥሩ። አሁን በደንብ ስማ። 18 የአዲስ ኪዳን 27 የብሉይ ኪዳን 39 በድምሩ 84 ማለት ነው። በጣም ችግር 79 ግን አይደለም። 79 አይደለም። ይሄ 84 ነው። በዚህኛው አቆጣጠር 84። የተጨመሩት ማማ ናቸው። እኔ አላውቅም፣ የተጨመሩትን ባላየሁበት። ሶስና ሰለስቱ ደቂቅ እና ምናሴ የተጨመሩት። ቀጥለኛው ላይ አንዴ ስልክ መጣብኝ። አንዴ
እሺ ቢኒ ኦኬ። ይሄ ስንቆጥረው 18 ነው። አንተ 15 ነበር ያልከኝ። ስንቆጥረው 18 ነው። 18 እሺ። የአዲስ ኪዳኑ 27 ነው። የብሉይ ኪዳኑ 39 ነው። ሲደመሩ 84 ነው። ስንቆጥረው እዚህ ጋር 84 ነው። እነዚህ 84 ናቸው። እነዚህ ስንቆጥር 84 ናቸው። እዚህ ጋር ግን መቅድሙ ላይ ግን በተቀመጠው ስንቆጥር 52 የብሉይ ኪዳን አይልም። ከላይ አንብብ ተጨምሮ ነው የሚለው። አይልም። ከላይ 5 መስመር ከፍ ብለህ አንብብ ያልኩ ለዛ ነው። አደራርቦች በቃ አንብቤዋለሁ፣ ገብቶኛል። ስለዚህ ቢኒ የምትለኝ ምንድን ነው? የ79 ቁጥር ያለው መጽሐፍ ቅዱስ የላትም ነው ብለህ የምትለኝ አይደል? እሱ አላት። ከዛ በፊት አሳትማለች ይላል። የትኛው ላይ? እጅ ላይ የለም። እኛ ደጋግመን የምንነግርህ የ47ቱ አይደል? የ47ቱ አይደል? ቆይ በደንብ ስማኝ፣ በደንብ ስማኝ። የ947ቱ ስንት ነው ቁጥሩ? 79 ነው አይደል? የ47ቱ 79 ቢልም በደንብ ስማኝ። ነው ወይስ ቢልም አይደለም? ነው ወይስ አይደለም? እርግጠኛ ካልሆንክ እርግጠኛ እንዳላረግህ። እሺ በደንብ ስማኛ። እሰማለሁ እኮ ቢኒ። የ947 ዓመተ ምህረት ትርጉሙ ቁጥሩ 79 ነው ወይ ነው ያልኩህ? የመጽሐፉ ብዛት ቁጥር 79 ይላል እንጂ እዚህ ጋር ሊሆን እኮ ይችላል። የታተመ የተባለው የለም አለ። አለቀ አለ አይደለ? እሺ እኔ በመረጃ እናሳይህ። ቆይ አለቀ ይላል አይደለ? ቆይ ስማኛ፣ አለቀ ይላል አይደለ? አለቀ ይላል። በቃ ከዛ በፊት ግን የተነገረው አድ እንደሚደረግ የተነገረ ነገር አለ። እንዴት አድ እንደተነገረ ቀጥ እያሳያለሁ ማለት ነው። እሺ ኦኬ። ልብ በሉ አሁን በ1900 ልብ በሉ እዚህ ጋር የምጽፈውን በ1947 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ቁጥር 79 ነው የመጽሐፉ ቁጥር። ልብ በሉ ኦኬ። በ1980 ዓመተ ምህረት የታተመው አሁን ያስኩት ማለት ነው። እኔና ቢኒ ደምረን ስንት ደረስንበት ማለት ነው? 80 ስንት ናቸው? 84 ናቸው። ኦኬ። በ2000 ዓመተ ምህረት የታተመው የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብዛት ቁጥር ቅድም ቢኒ 81 ነው ብሎናል። 81 ነው። በኋላ እንቆጥረዋለን እሱ ማለት ነው። ስለዚህ ታያችሁ በእነዚህ 3 ዓመታት ላይ ያሳተመችው ኦርቶዶክስ የመጀመሪያው በጃንሆይ ዘመን 79 ነው ብዛቱ ቁጥሩ። በአቡነ ተክለ ሃይማኖት ዘመን 84 ነው የመጽሐፍት ብዛት ቁጥር። በአቡነ ተክለ ሃይማኖት 81 ነው የመጽሐፍት ብዛት ቁጥር። ዚስ ኢዝ ኦርቶዶክስ። ኧረ ገና መጨረስን። ቆይ ኧረ ተው። ችግር የለውም ቢኒዬ፣ መቀጠል ትችላለህ። አሁን በደንብ ስማኝ፣ ስሙ። አሁን ምኑን ላውጣልህ? መቅድሙን ወይስ ታላላቅ ስራዎችን ሰርተዋል። ቅዱሳት መጽሐፍ በዘመናቸው ህዝቡ ይጠቀም በነበረው በግዕዝ ቋንቋ ተርጉመዋል፣ አስተርጉመዋል። እንደ ዛሬ ወረቀትና የህትመት ስራ ባልነበረበት ጊዜ በብራና በእጅ እየጻፉ መጽሐፍቱን ከትውልድ እስከ ትውልድ እንዲተላለፍ አድርገዋል። ይሁን እንጂ ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አይቻልም ነበር። ቤተክርስቲያናችን ድገም ልጆች ቃል ይሁን እንጂ
ቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራዝ ሳይሆን ለየብቻው ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር። ቀጥል። ቤተክርስቲያናችን ከቀደምት አብያተ ክርስቲያናት አንዷ ስትሆን ከላይ እንደተገለጸው እያንዳንዱ መጽሐፍት በብራና ተጽፎና ተጠርዞ ሲነበብ ሲተረጎም አገልግሎት ሲሰጠበት ከመኖሩም በቀር ከሁሉ አስቀድማ የተቀበለቻቸው ቀኖናውያን ቅዱሳት መጽሐፍት ቅድመ ተከተላቸውን ተጠብቆ በሊቃውንት አባቶቻችን ያተረጓጎም ስልት ከመሰረታዊው የግዕዝ ዘር ጋር በማስማማት ተተርጉሞና በአንድ ጥራት ተጠቃሎ ለአገልግሎት የቀረበ አልነበረም። በ1947 እና በ1980 ዓመተ ምህረት በአንድ ጥራት ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽር ጋር እየታየና እየታረመ ነው ቢባልም ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላከት አልነበረም። በዚህም ምክንያት በውስጡ በሚገኙ አንዳንድ አባባሎች በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ቤተክርስቲያን ፓትርያርክ ሆነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠኑ የቅዱሳት መጽሐፍ ዝግጅት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆችና በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ በአንድ ጥራዝ የተጠቃለለ የራሷ የሆነ ቅዱስ መጽሐፍ እንዲኖራት ከፍተኛ ምኞቶቻችንና ጸሎቶቻችን ስለሆነ ነው። ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ይቀርብልንን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ስለዚህም በእግዚአብሔር መንፈስ የተጻፈ መጽሐፍት ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ ሁለተኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 3 ቁጥር 16-17 ማለት ነው እንደተባለው የእግዚአብሔር ቃል የሆነው ቅዱስ መጽሐፍ ሁሉ እንዲያነበውና እንዲማርበት ለበጎ ስራ እንዲዘጋጅበት እምነቱንም እንዲያጸናበት በዘመነ ፕትርክናችን በ15ኛው ዓመት ታተመ። በዚህ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። በተለይም ለኢትዮጵያ መጽሐፍ ቅዱስ ማህበርና ለተባበሩት የመጽሐፍ ቅዱስ ማህበራት ለዝግጅቱ ስራ ስላደረጉልን ትብብር የማሳተሚያውን ወጪ በመሸፈን ስላበረከቱት ከፍተኛ አስተዋጽኦ ልባዊ ምስጋናችንን እናቀርብላቸዋለን። እንዲሁም በትጋትና በቅንነት አዘጋጅተው ያቀረቡልን የአዘጋጅ ጉባኤውን አባላት ከልብ እናመሰግናቸዋለን። ለእግዚአብሔር ክብርና ምስጋና ይሁን። አባ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት 2000 ዓመተ ምህረት። እሺ አንድ ነገር ለሶስተኛ ጊዜ ሰልስልኝና ጨርሳለሁ። ይሁን እንጂ እንግባልኝ። የቱ ጋር ይሁን እንጂ ይሁን እንጂ ኖ እዚህኛው ላይ የትኛው ላይ? እሺ ይሁን እንጂ ቤተክርስቲያናችን ይሁን እንጂ ቤተክርስቲያናችን የምትቀበላቸው ቅዱሳት መጽሐፍት በአንድ ጥራት ሳይሆን ለየብቻ ስለተጠረዙ ሁሉንም በአንድ ጊዜ ማግኘት አልተቻለም ነበር ይላል። ይሄን የፈለከው በቃ ያዝልን። አሁን ቀጥል፣ ወደ ቆጠራ ገባ። የትኛው? ይሄኛው መግቢያን እናንብብ አንዴ። መግቢያን ኦኬ፣ ትችላለህ። መግቢያን ቀጥል። ምንም ምክንያት እንዳታገኝብኝ አነባለሁ ሁሉንም ማለት ነው። ቀጥል። በነገራችን ችግር የለውም። እሺ፣ ሙሉ ላንብበው። አሁን ያነበብኩት ትክክል ነው አይደለ ቢኒ? መግቢያ። እሺ ተከታተለኝ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ መዝሙር 87 ቁጥር 31 ተብሎ እንደተጻፈ ኢትዮጵያ ሀገራችን ሕልውና ከታወቀበት ጊዜ ጀምሮ ቀደም ሲል በብሉይ ኪዳን እምነት ቀጥሎም ከብሉይ ኪዳንና ከአዲስ ኪዳን እምነት ውጭ የኖረችበት ጊዜ የለም። የብሉይ ኪዳንን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት
በቀዳማዊ ምኒልክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ይህን ታሪክ እኔ ጋር ቀርቦ ሊያወራ የሚችል ሰው ካለ ፈልጉልኝ። እንደገና ሲያንብበው እንደገና እደግመዋለሁ። ይህን ታሪክ ግን እፈልጋለሁ የሚያወራኝ ሰው። እሺ፣ የብሉይ ኪዳን እምነት ወደ ሀገራችን የገባው ቅድመ ልደተ ክርስቶስ በ970 ዓመት በቀዳማዊ ምኒልክና ከእርሱ ጋር በመጡ ሌዋውያን አማካኝነት እንደሆነ ይታመናል። ከዚህም የተነሳ ኢትዮጵያ የብሉይ ኪዳን መጽሐፍትን ከሌሎች አገሮች ሁሉ ቀድማ መቀበሏ ይታወቃል። የአዲስ ኪዳን እምነት የገባው በመጀመሪያው መቶ ዓመት መጀመሪያ ላይ በኢትዮጵያው ጃንደረባ አማካኝነት ሲሆን በሚገባ በመላው በኢትዮጵያ የተስፋፋው ከአራተኛው መቶ ዓመት ጀምሮ መሆኑን እሙን ነው ይላል። ያው የፍሬምናጦስን ማለት ነው። እንግዲህ የብሉይ ኪዳንንና የአዲስ ኪዳን መጽሐፍትን ወደ ግዕዝ ቋንቋ ተተርጉመው ለረጅም ዘመናት ሲሰራባቸው ኖረዋል። በዚህም በኋላ ግን የግዕዝ ቋንቋ ሕዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትም የሚረዱትም የቤተክርስቲያን ምሁራን ብቻ መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳን መጽሐፍትን በአንድምታ ትርጓሜ እየተረጎሙ ህዝቡን ማስተማር ጀመሩ። ቀጥሎም በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን በነበሩት በአባ አብርሃም ወደ አማርኛ የተተረጎመው እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳንን መጽሐፍትና 27ቱን የአዲስ ኪዳን መጽሐፍት፣ ልብ በሉ 46ና 27 ደምሩልኝ እዚህ ጋር መጽሐፍት በግዕዝና በአማርኛ ጎን ለጎን አድርገው አንዴ ወይት 46 27 እኔ እኮ ቅድም ነግሬሃለሁ። ቆይ ቢኒ እያሄድኩ ነው። 46 27 እዚህ ላይ ማለት ነው። መጽሐፍት ግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት ቀርቦ ሳለ በጠላት ወረራ ምክንያት በኢትዮጵያ መታተሙ ተቋርጦ ቀዳማዊ ኃይለ ሥላሴ በለንደን ሳሉ የእጅ ጽሑፍ አስወስደው በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን የቱ ጋ ነው? እንደዚሁም በ1832 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ አማርኛው ተሻሽሎና የኢትዮጵያ ቤተክርስቲያን ከምትቀበላቸው የብሉይ ኪዳን መጽሐፍት ጋር በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓመተ ምህረት በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ይኸው መጽሐፍ ቅዱስ ለአብያተ ክርስቲያናት ተሰራጭቶ ስላለቀ በ1980 ዓመተ ምህረት እኔ እጅ ላይ ያለው ማለት ነው፣ እሱም እጅ ላይ ያለ በአዲስ ኪዳን መጽሐፍት ላይ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮችን ተስተካክለው እንዲታተም ተደርጎ እስካሁን ድረስ እየተሰራበት ቆይቷል። ይሁን እንጂ ከላይ በተገለጸው ሁኔታ በየጊዜው እየታተመ የቀረበው መጽሐፍ ቅዱስ አንደኛ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ ዘርና ከሰባ ሊቃናት ዘር ጋር ብዙ ልዩነት ስለሚያሳይ፣ ሁለተኛ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎሙ ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያናችን ሊቃውንቶች የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው ሙሉ በሙሉ ለመቀበል ሲቸገሩ ኖረዋል። አይቀበሉትም ማለት ነው። ቤተክርስቲያናችን እነዚህን ትርጉሞች ስትገለገል የሚታይ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍትን በግዕዙ መሰረትነት ከዕብራይስጡና ከሰባ ሊቃናት ጋር በማስተያየት ለመተርጎም ምቹ ጊዜ ትጠብቅ ነበር። ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ ሆነው እንደተሾሙ በመጀመሪያ ካቀዷቸው አበይት የቤተክርስቲያናት ተግባራት አንዱ ቅዱሳት መጽሐፍትን በቤተክርስቲያኒቱ ያተረጓጎም ስልት በግዕዙና በሰባው ሊቃናት መሰረትነት ለማስተርጎም ነው። በዚህም መሰረት ቅዱሳት መጽሐፍትን አዘጋጅቶ የሚያቀርብልን በሊቀ ጳጳስ የሚመራ ጉባኤ ሊቃውንትን በ1986 ዓ ም በሊቃውንት ጉባኤ ውስጥ ተቋቁሞ ስራው ጀመረ። ይህ ጉባኤ የአሰራሩን ስልት አጥንቶ ለቅዱስ ፓትርያርኩ አቀረበ። በመስከረም ወር በ1987 ዓ ም ጉባኤው እንደገና በአዲስ መልክ ተቋቁሞ የትርጉሙ ስራ ቀጠለ። በ1988 ዓ ም መጨረሻ ላይ የመጀመሪያ ትርጉሙ ስራውን አጠናቆ አቀረበ። ይህም የመጀመሪያውን ረቂቅ የሚመለከት ሊቀ ጳጳሳትንና
ታዋቂ ሊቃውንቶችን ያሉበት የአዘጋጅ ጉባኤውን አባላት በአስረጅነት የተገኙበት ሌላኛው ጉባኤ በቅዱስነታቸው ተሰየመ። ይህም ጉባኤ የቀረበለትን የትርጉም ረቂቅ ከተመለከተ በኋላ አንዳንድ አስተያየቶችን ጨምሮ በ1989 ዓመተ ምህረት መጨረሻ አቀረበ። ከዕብራይስጡ ዘር ጋራ በማመሳከር ልዩነት ሲገኝ በግርጌ ማስታወሻ እያስቀመጠ በመስራት ላይ ሳለ የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ትርጉም ለማሳተም ይረዳን ዘንድ ከቅዱስነታቸው የቀረበለትን ጥያቄ መሰረት ፈቃደኛ በመሆኑ በትርጉሙ ስራ ለመርዳት እንደ ዕብራይስጡና የጽርዕ ቋንቋ የሚያውቅ ምሁር የትርጉም ኤክስፐርት ለጉባኤው ተሰይሞ የትርጉም ስራው በተጣራ ሁኔታ እንዲከናወን ተደርጓል። በአጻጻፍ በኩል የሚከተሉት ዝግጅቶች ተደርገዋል። 1. ከላይ እንደጠቀስኑ የትርጉሙ ስራ የሚያከናውኑ በግዕዙና በግሪኩ በሰባ ሊቃናት መሰረትነት ሲሆን በግዕዙና በሰባ ሊቃናቱ መካከል ልዩነት ሲኖር ልዩነቱን በህዳግ ወይ በቅንፍ በግርጌ ማስታወሻ ላይ እንዲገለጥ ተደርጓል። 2. እንዲሁም አንባቢያን የትርጉሙን መሰረት ሐሳብ በሚገባ እንዲረዱት በየምዕራፉ በየክፍሉ የምንባቦቹን መሰረት ሐሳብ የሚገልጡ ርዕስ ተደርገዋል። 3. በትርጉም ውስጥ አንዳንድ ግልጥ ያልሆኑ ቃላት ሲያጋጥም ፍቾቻቸውን በህዳግ ተገልጠዋል። 4. ትርጉሙ ከግዕዙ ንባብ እንዳይርቅ ከፍተኛ ጥረት ተደርጓል። ያተረጓጉም ስልት በአባቶቻችን ያተረጓጉም ስልት መሰረት ሲሆን በተቻለ መጠን ግልጥና ተነባቢ እንዲሆን ጥንቃቄ ተደርጓል። 5. በመጽሐፍ ቅዱስ ውስጥ ብዙ ቦታዎች የተጠቀሱ ንግግሮች ይገኛሉ። የተጠቀሰው ንባብ መነሻና መድረሻ እንዲታወቅ በመጀመሪያውና በመጨረሻ ትምህርተ ጥቅስ ተደርጓል። የትርጉም ስራው በሚካሄድበት ጊዜ ሁሉ የኢትዮጵያ መጽሐፍ ቅዱስ ማህበራትና የተባበሩት የመጽሐፍ ቅዱስ ማህበራት ጽሕፈት ቤት ለትርጉም ስራ የሚያስፈልጉንን የበጀት ድጋፍ በማድረግ የጽሕፈት መሳሪያና ኮምፒውተርን በመስጠት እንደዚሁም የትርጉም አማካሪ ኤክስፐርትን በመመደብና የማሳተሚያ ወጪን በመሸፈን ለቤተክርስቲያናችን ከፍተኛ አገልግሎት ስላበረከቱልን ታላቅ ምስጋና ይገባቸዋል። ቁጥር ምኑን 46 ሲደመር 27 46 ሲደመር 27 ኧረ ይሄንን አይደለም እባክህ ኤርሚ እባክህን እንዴ ቁጠረው። እኔ ቆጥረዋለሁ። ቁጠረው አሁን ቁጠር። በነገራችን ላይ 46 ሲባል ቅድም መጀመሪያ እኮ ነግሬሃለሁ። የተደረቡ መጽሐፍቶች አሉ። እነማን እንደሆኑ ጠይቁ። ቀጥል ቁጠራው። ምንም እያየው ነው ግን የምቆጥረው እያየው ነው። ቆይ ቢኒ ቆይ አንዴ እንዳትደዋወል ግን አሁን እዚህ ጋር እንዳትደዋወል። በነገራችን ላይ እቺ ስንዱ እመቤት ቤተክርስቲያን አንድም ኤርሚ አንድ ነገር ልናገር። እቺ ስንዱ እመቤት ቤተክርስቲያን አትናቴዎስ አባቷ 20ኛ ፓትርያርኳ አዲስ ኪዳንን ከነን አደረገ 27 የሥርዓት መጽሐፍቶችን አባቶች 8 አደረጉ። ብሉይ ኪዳን ክፍት ነው ብያቸዋለሁ። ግን እርግጠኛውን የምነግራቸው አንዱ በአንድ ውስጥ አንዱ ነው። አሁን እንግዲህ ቁጠር። እሺ ቤኔ ቆይ አንድን ቃላት ደጋግሞ 2 3 ያደጋግሞ ሰው እንዳይሰለች። ለምን መሰለ ደጋግሜ የምናገረው የብሉይ ኪዳንን 46 47 እንዴት እንደሚደጋገሙ መጀመሪያ ሳይቻለሁ። ምንም እንዲህ ነው ብሎ ከነን ያደረገ ማንም የለም። ከዛ በተረፈ ግን የፈለገ ነገር ቢሆን አንዱ በአንዱ ውስጥ እንዴት እንደሚገባ ሳያል ቀጥላው ቁጠርልኝ። አንዴ ጠብቀኝ። እሺ ልቆጥርልህ ነው። እሺ እያየው ቁጠርልኝ። አረ አርጌንም ቆጥርልኝ። በፍጹም አላታለልም። እዚህ ቤት ውሸት አይቻልም ነው ያልኩት። ኦኬ የመጽሐፍቶችን ቁጥር ነው አይደል ያልከኝ? ይሄንን ኦኬ ቴንክ ዩ። እንቁጠር። ያው ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 30 አብረው ስለተቀላቀሉ አብረንም ቆጥረው 39 ብለን ልንል አንችልም።
ቀጥል። አዎ ትክክል ነው፣ ትክክል ነው። በየቦታቸው ተሰቃቁ። ድሮ ጭማሪ ተብሎ ነበረ፣ ይቅርታ ጠይቆ የኢትዮጵያ መጽሐፍ ቅዱስ አሰካካቸው። እነዚህ 3 መጽሐፍን ደግሞ ወደ አንድ ቦታ መጣቸው። ቀጥል። ከዚህ በኋላ ግን እንደዚህ አላረግልህም። ራስን እየቆጠርክ የምታስረዳኝ እኔ እንደውም ቀጥል። አንዴ ቁጠርልኝ። አንተ ቁጭ ብለህ እንደ ንጉስ አንተ ላይ ስክሪኑ ላይ ስላለ እኔ ልምዱ ስለሌለኝ እኮ ነው። ዘፍጥረት 1 ዘፍጥረት 1 ዘጸአት 2 ዘሌዋውያን 3 ዘኍልቍ 4 ዘዳግም 5 ኢያሱ 6 መሳፍንት 7 ሩት 8 መጀመሪያ ቀዳማዊ ሳሙኤል 9 ሁለተኛ ሳሙኤል 10 ነገሥት 11 ቀዳማዊ ማለት ነው። ሁለተኛው 12 አንደኛ ዜና 13 ሁለተኛ ዜና 14 ኩፋሌ 15 ሄኖክ 16 እዝራ 17 ነህምያ 18 ሱቱኤል እዝራ ሱቱኤል 18 19 እዝራ ካል 20 ጦቢት 21 ዮዲት 22 አስቴር 23 ቀዳማዊ 24 ካል 25 ሳልስ 26 ኢዮብ 27 ዳዊት 28 ምሳሌ 29 ተግሳጽ 30 ጥበብ 31 መክብብ 32 መኃልየ 33 ሲራክ 34 ኤርምያስ 35 ኢሳያስ 35 ኤርምያስ 36 ባሮክ 37 ሰቆቃ ኤርምያስ 38 ተረፈ ኤርምያስ 39 ባሮክ 40 ሕዝቅኤል 41 ዳንኤል 42 ሆሴ 43 አሞጽ 44 ሚክያስ 45 ኢዩኤል 46 አብድዩ 47 ዮናስ 48 ናሆም 49 እንባቆም 50 ሶፎንያስ 51 ሐጌ 52 ዘካርያስ 53 ሚልኪያስ 54 ጻፍ 50 ይኸው ጽፌዋለሁ። እዚህ ጋር ቢኒ ቀድሜ ጽፌዋለሁ። ድሮ የአዲስ ኪዳን 27ቱን ትስማማለህ ወይስ ልቁጠራቸው? እስማማለሁ። በድምሩ ስንት መጣ? 81። በጣም ጥሩ። አሁን በደንብ ያዝልኝ። የቅድሙ ላይ ያልነበሩት መጽሐፍ ምንድን ናቸው? 18ቱ ላይ አምጣ። ኖ እሱኛው ላይ አይደለም። በመጀመሪያ እሱ ላይ ከመሄዳችን በፊት ይሄ ቁጥር 81 መጥቷል። 54 የብሉይ ኪዳኑ 27 የአዲስ ኪዳኑ 81 መጥቷል አይደል? እሺ። ስለዚህ ቆይ አንተ ደግሞ መቅድሙ ላይ ግባልኝ። ቆይ እኔ ይሄኛውን እንጨርሳ። እሺ ቀጥል። የአዲስ ኪዳን ብሎ የሚለውን አገኘኸው? ተከታተለኝ ብራዘር። የአዲስ ኪዳን እምነት የአዲስ ኪዳን እምነት የገባው በመጀመሪያው መቶ ዓመት በመጀመሪያው ላይ በኢትዮጵያዊ ጃንደረባ አማካኝነት ሲሆን ቋንቋ ህዝባዊ መሆኑን እየቀነሰ ሲመጣና የሚያነቡትና የሚረዱትም የቤተክርስቲያናችን ምሁራን መሆናቸውን በ17ኛው ምዕተ ዓመት ጀምሮ ሊቃውንት ቅዱሳት መጽሐፍትን በአንድምታ ትርጓሜ እየተረጎሙ ለህዝቡ ማስተማሩን ጀምረው በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ ካህን የነበሩት አባ አብርሃም ወደ አማርኛ የተረጎሙት እንደገና በ1921 ዓመተ ምህረት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህ ጋር ተከታተለኝ ቢኒ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 46ቱን የብሉይ ኪዳን ልብ በል 27ቱን የአዲስ ኪዳን መጽሐፍ በግዕዝና በአማርኛ ጎን ለጎን ካዘጋጁ በኋላ ለህትመት እንዲቀርቡ ሳለ በጠላት ወረራ ጊዜ 73 እንዴት ተገኘ ብለህ ጠይቀኝ። እንዴት ተገኘ? በጣም ጥሩ። ለአሁን እኮ ኤርሚ እቺ እኮ ነች የማይገባን የማስበው። እንግዲህ አሁን የመጽሐፉን ዝርዝር ታነበዋለህ። ለምሳሌ ኤርሚያስ፣ ሰቆቃ ኤርሚያስ፣ ተረፈ ኤርሚያስ፣ መቃብያን 1፣ መቃብያን 2፣ መቃብያን 3 ረጋ ብለህ ማጥናት አለብህ። ተረዳኸኝ? ስለዚህ አሁን ምንም ነገር ልታወጣላት አትችልም። ለዚህ ነው ሙሉን አንብብ የምልህ። የብሉይ ኪዳን ነገም አዲስ ነገር ካገኘች ኮንትራዲክት የማይሆን ከሆነ ትጨምራለች። ለምን?
ማንም የብሉይ የሴቱ ጋር ገቡ ማሳየት እችላለሁ። 46 ሲባል እነማ ምን እንደሆኑ ማሳየት እችላለሁ። ስለዚህ ኦፊሻሊ ዛሬ ኦርቶዶክስ ተዋህዶን ይቅርታ ጠይቀ። አንድ እሱ ነው። ሁለተኛ የእኔ 5 ደቂቃ ነው። አሁን ላሳይ 5 ደቂቃ ስላለኝ ማለት ነው። ቪዲዮዎቹ ላሳይና 5 ደቂቃ ትችላለህ። ኖ ቪዲዮ ነው። የቪዲዮ ነው። ቆይ እሺ፣ የቪዲዮ ነው። እሺ፣ በቃ ጨረስን እኮ ኤርሚ። አሁን ህዝቡ ዳኘና ይሄው 80 እንዳመጣው አልጨረስንም። 80 እንዳመጣው ይሄው ህዝቡ አልጨረስንም። ከጨረስክ እሺ፣ ቪዲዮ ከማሳየት በፊት እኔ 1-3 ደቂቃ እናገራለሁ። ከዛ አንተ ቪዲዮን አሳይተህ እንደገና እድል እሰጥሃለሁ ቪዲዮ ካሳየው በኋላ። አሁን የኔ ጊዜ ነው ኤርሚ። ኦኬ፣ ትችላለህ። ጋይድ ጨረስን አይደል? አልጨረስኩም። ቪዲዮ ላሳይ። ህዝብ ስሙ፣ እንግዲህ ህዝብ ስሙ። አሁን ስልክ ቢኖረኝ ይህንንም አንተው ጋር ቢታይ ደስ ይለኝ ነበረ። ማሳየት አልችልም። እንዴት ነው ካሜራ የምቀይረው? እምቢ አለኝ ካሜራ። ኖ በቃ እንደዛ እችላለሁ። እሺ በቃ ኤርሚ አሁን አትግባብኝ። ኦኬ ጋይድ ማን ነው ሰውዬ? ሰውዬው ማን ነው? ስኮላሮች አላችሁ? ኦኬ ስኮላሮች ሊኖሩ ይችላሉ። እኔ ስኮላሮችን አላውቃቸውም፣ ግን ማናቸው ነው ብያለሁ። በቃ ኤርሚ እንስማ። ማን ነው? የማን ስኮላር ነው? ይሄ ፕሮቴስታንት ፓስተር ነው። የት ቤተክርስቲያን? ፓስተር ጂ ይባላል። ቆይ እንስማው። አንተ አይደለም አባቶች፣ ቆይ የኔን አባቶች አምጣ አይደለ? አድምጠኝ። ቆይ አንደኛ ቢኒ ፕሊዝ ትቀጥላለህ። እኔ ያመጣሁት የአንተን አባቶች ቪዲዮ ሳሳይ ሊቀ ሊቃውንት ወይ ደግሞ መርጌታ ስምዐ ኮነ ይታወቃሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦኬ። ቆይ ዶክተር ዘበነ ለማ ይታወቃሉ አይደለም? በእናንተ በእኛ ይታወቃሉ የቤተክርስቲያኒቱ አገልጋዮች መሆኑ። እኔ ይህን ሰውዬ አላውቀውም። የት ቤተክርስቲያን አገልጋይ ነው? ምንጭ የትኛው ቤተክርስቲያን ነው የሚያገለግለው? ምንጭ ስጠኝና ቪዲዮን ክፈተው። ምንጭ ስጠኝ። ዝም ብሎ ፕሮቴስታንት የሚባል ነገር የለም። ስጠኝ። አንደኛ የውጭ ሰው ነው። ጂሲኤል በሚባል ፓስተር ጂ ይባላል። ግባሲ አናውቀውም። ከኛ ከቤተክርስቲያን አምጣ፣ የራሳችን ከኢትዮጵያ። እሺ ከኢትዮጵያ አምጣ። በነገራችን ላይ እሱን እኮ ላሳየህ እኮ ነው። አሁን ብንሰማውስ? ከኢትዮጵያን አምጣ። ኖ አይሰራም። አንሰማ አላውቀውም። ከኢትዮጵያ አምጣ። ከኢትዮጵያ ከኛ ከወንጌላውያን አማኞች በአማርኛ እኮ ትልቅ እኮ የፕሮቴስታንት ስኮላር እኮ ነው። እኔ ሊሆን ይችላል አላውቀውም እኮ ነው ብዬ እኔ የሚታወቁ አገልጋዮች ነው ቪዲዮ የከፈትኩት። የፕሮቴስታንት ዋና በአውሮፓ በአሜሪካ በካናዳ ያሉ ስላሉ እንጠይቃለን ማለት ነው። ቸርቹን ንገረን፣ የት ሀገር ነው ያለው? መጋቢነቱ በማነው ኦርዴን የተደረገው? እንዲህ ከነገርከን ኦኬ፣ የምንቀበላቸው አሉ እኮ በውጭ ያሉ ማለት ነው። ስለዚህ ሰው አትቀበለውም። ማን እንደሆነ አላውቀውማ። ሙሉ መረጃ ስጠኝ ማንነቱን። ዘበነን እኔ የምቀበለው አንተ አይደለም። እኔ ራሱ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ መሆኑን እቀበላለሁ። ያመጣኋቸው ሊቀ ሊቃውንቱን አንተ አይደለም። እኔ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ መሆናቸውን እቀበላለሁ። ይህን ሰውዬ ግን አላውቀውም። ማን እንደሆነ አናውቀውም። ኦኬ፣ ስለዚህ አትቀበለውም ማለት ነው። አናውቀውም። ማላውቀውን ሰው አልቀበለውም። እሺ፣ በዛሬ እኔ ዩቲዩብ ቻናል ላይ ጭኛለሁ። ይህንንም ደግሞ ፓስተር ዳዊት የጅማው ሙሉ ቪዲዮን አሳይቼ ነው። በነገራችን ላይ የ8 ደቂቃ ሙሉ ቪዲዮን አሳይቼ የክህደት ጥጉን ያጋለጥኩበት ነው። እንግዲህ እናንተ ተፈራችሁ። ሰውየውን ቪዲዮ መክፈት ትችላለህ፣ ግን ሰውየውን አናውቀውም። ስለዚህ ማናውቀውን ሰውዬ ቪዲዮ ብትከፍት የእኛ ፓስተር ኤርሚስ ከመስቴን አመጣው አባቶችን አንተ እኔ ቅድሙን ጫጫታ ለምን ታደርገዋለህ? ፕሊዝ የኔ ጊዜ የኔ ጊዜ ማለት ነው። እኔ እሰጥሃለሁ ደቂቃ፣ ችግር የለም። አትክፈት አላልኩም። ትከፍታለህ። የቪዲዮ ነው እንጂ አንተ የምትናገርበት አይደለም። አንተ ቪዲዮን ካሳየ በኋላ የምትናገርበት ደቂቃ ይቀመጥልሃል፣ ታወራለህ ማለት ነው። አዎ እኔ ብቻ አይደለም፣ በኢትዮጵያ ውስጥ ብዙ ህዝብ በዓለም ዙሪያ ፕሮፌት ቲቪ ጃሽዋን እንቀበለዋለን። ኦኬ እኔ እቀበለዋለሁ። ስለምቀበለው እኔ ብቻ አይደለም ሚሊዮን ወንጌላውያን አማኞች በዓለም ዙሪያ ያሉ ይቀበሉታል። ለምን የምንቀበለው? አድራሻው ይታወቃል። ሌጎስ ናይጄሪያ። ኦኬ ሲናጎግ ቸርች ኦፍ ኦል ኔሽን
ዓለም የሚያውቀው ነው። ለምን እንደምታወራው እኔ የጠራው የምንጠቅማትን አስቀምጣ አስማተኛ አቅፋ ያስቀመጠኝ ማለት ትጸጸታለች። እኔ በኦርቶዶክስ ቤተክርስቲያን ዛሬም ቢሆን ባላት እውነት ላይ የምናገረው እናገራለሁ። ልብ በሉ የብሉይ ኪዳን መጽሐፍት 46 አሉ። ይኸው በዚህ መጽሐፍት ላይ ዓለም ይወቅልን ብለው በጻፉት መጽሐፍ ላይ ማለት ነው። የብሉይ ኪዳን መጽሐፍ ስንት? 46። የአዲስ ኪዳን መጽሐፍ ስንት ነበር አልኩት። ቢኒያምን ቅድም ስጠይቀው 27 አለኝ። የአዲስ ኪዳን መጽሐፍ ስንት ነው ይላል በድምሩ? ይኸው ይኸው ቢኒያም የአዲስ ኪዳን መጽሐፍ ቁጥሩ ስንት ነው ይላል? 35። አንተ ስታወራ ስንት ነበር ያልከው? ስንት ነበር ያልከው አንተ? 27። የአዲስ ኪዳን መጽሐፍት 27 አይደለም 35 ነው። ይኸው 35 ሲደመር ስንት ይሆናል? 35 የአዲስ ኪዳን መጽሐፍት በ27ቱ ላይ ስንት ጨመረች? 8ቱን እነማን ናቸው? ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጢልስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲድስቅልያ በሙሉ አሉ። መጽሐፍቶቹ እጄ ላይ ደምረው በሙሉ ቆይ ብራዘር እኔ ነው አሁን ጊዜው። ኦኬ እነዚህ 8 ናቸው። በ27 ላይ 8 ስንጨምር ስንት ነው የሚሆነው? 27 ሲደመር 8 5 35 የብሉይ ኪዳኑ 46 ይሄው የአዲስ ኪዳኑ 35 ብላለች። ቢኒያም ግን ቅድም ስጠይቀው ምን አለ? የአዲስ ኪዳን መጽሐፍት 27 ናቸው አለ። መጽሐፍ ቤተክርስቲያኒቱ ምንድነው ትላለች? የአዲስ ኪዳን መጽሐፍት 35። ቢኒያምና ቤተክርስቲያኒቱ አልተግባቡ ማለት ነው። በመጽሐፍ ቁጥር ይሄ ሁሉ መረጃ አላት። በ1921 ዓመተ ምህረት 73 በ17 ዓመተ ምህረት በ1947 79 በ1980 84 በ2081 በሚቀጥለው ላይ በዚህ በ81 ላይ ጨምራ 81 ላይ ጨምራ 81 ላይ ጨምራ አሁን በታተመው 8ቱን የአዲስ ኪዳን መጽሐፍትን ትጨምራለች። አንዱ መጽሐፈ ወልደ ኮሪዮን ይጨምራል። እዩ 0 በትንሹ 90 ማለት ነው። 90 መጽሐፍት ከ90 እስከ 93 የሚሆን መጽሐፍቶችን ለማሳተም ዝግጅት ላይ ናት ያለችው። ስለዚህ ኦርቶዶክስ በራሷ በተለያዩ ዓመታት ያተመቻቸው መጽሐፍቶች ልዩነታቸውን ያቸው አሁን በትንሹ 73 79 84 81 አሁን በቀጥለው 83 ማለት 93 ማለት ነው። this is orthodox ግራ የተጋባ ትውልዷን ግራ የምታጋባ በመጽሐፍቶቿ እንኳን ፍትሐ ነገሥቷ ላይና መጽሐፍ ቅዱሷ ላይ ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ እንኳን የቀኖና መጽሐፍ ቁጥራቸው አይታወቅም። ጨርሻለሁ። ቴንክ ዩ ቢኒ። አሁን ደቂቃ ስጪውና ከዛ ልክ ከጨረስክ ቢኒ እነሱ ደግሞ ሀሳብ የሚሰጡት ካለ ይሰጣሉ፣ ጥያቄ የሚጠይቁን ካለ ይጠይቁናል። ቴንክ ዩ ግን አሁን መቀጠል እንችላለን። እሺ ደቂቃ ስጠኝ። ምናልባት ግን ቆቀያ ደቂቃውን እናቁምና ምናልባት ግን መጨረሻ ላይ በአንዳንድ መዝሙር ብንለያይ ጥሩ ነው አይደለ? አይ አይቻልም። እኛ በቤታችን ያልተቀደሰ መዝሙር አንዘምርም። ያልተቀደሰ ከፈለክ ማለት ነው። ያልተቀደሰ መዝሙር አለ። የተቀደሰ መዝሙር ከሆነ ልከፍትልህ እችላለሁ። ወገኖች ልጠይቀን። እሺ ከፈለክ ማለት ነው። ከፈለክ የተቀደሰ መዝሙር ያልተቀደሰ ብለን የምንለው የተቀደሰ ከሆነ ህዝቡን ጠይቀን ልከፍትልህ እችላለሁ። ቢኒ ምንም ችግር የለም። ኦርቶዶክስ ውስጥ ያልተቀደሰ መዝሙር የለም። እግዚአብሔር ይመስገን አለ። ለፍጡር የተዘመረ ያልተቀደሰ መዝሙር ነው። 5 ደቂቃ ተጠቀምና ከዛ ታች ላሉት ለነ ብፁዕ አምላክ ለነ እህትየው ልስጥና ከዛ ጥያቄ ካለ ይጠይቁናል። መጨረስ ስላለ 5 ደቂቃውን አድርጊ ለእህትየው ወይ ዜኔ ላይ ወይ አንዳችሁ ላይ ቢኒያም ቀጥልና 2 ደቂቃ ጨምርልሃለሁ። 3 ደቂቃ። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። 46 ሲደመር 27 ሲደመር 8 81 54 ሲደመር 27 በግልጽ አማርኛ ማለት ነው። ደምሩ 81። ከዛ በተረፈ እኔ አሁን እዚህ ያላችሁ የፕሮቴስታንት እስፔሻሊ ጥቂት ቴዎሎጂ ኮሌጅ የገባችሁ ሰዎች ዛሬ ማንን እንደምትገዙ ይታወቃል ማለት ነው። ማንን አክሰፕት እንደምታደርጉ ስፔሻሊ ባይብል የሚል ኮርስ የወሰዳችሁ ሰዎች ማለት ነው። ባይብል ብላችሁ የወሰዳችሁ ሰዎች በመጀመሪያ ደረጃ ባይብል እንዴት መጣ፣ እንዴት ከነን ተደረገ፣ ክፍት የሆነው የትኛው ነው፣ ከነን የተደረገ የቱ ነው፣ አባቶቻችን የቱን ጥለው የቱን አንስተው። በነገራችን ላይ ፕሮቴስታንት ወንድሞቼ በብሉይ ኪዳን ላይ እኮ ይህ ታሪክ በገሌ መጽሐፍ ተጽፎ የለምን እያለ እኮ አያሌ ከፍታቸው መጽሐፍቶች አሉ። የታሪክ መጽሐፍቶች ማለት ነው። እንዳዘነጉ የታሪክ መጽሐፍቶች ብሉይ ኪዳን ላይ እንዳሉ ማለት ነው። ስለዚህ ብሉይ ኪዳን ላይ ከነን የተደረጉ ነገሮችን እንደ አንድ ስኮላር እንደ አንድ በቴዎሎጂ ኮሌጅ እንዳለፈ ሰው ለሙግት አይገባም ባጭሩ። ከዛ በተረፈ ግን ቤተክርስቲያናችን ወርቅ ነች፣ ስንዱ እመቤት ነች። በደንብ
አደራይታ ነው ያስቀመጠችው። ከአንድ ነገር ውጭ እርግጠኛውን የምነግራችሁ ኢንተርናሽናል ባይብል ሶሳይቲ ቤተክርስቲያን ትገዛዋለች፣ አሁን ስለተዘጋ ማለት ነው። ቅድም ምናልባት ስናገር ሰምታችሁኝ ከሆነ ጋሽ ዶክተር ቤተ መንግስቱ የኢንተርናሽናል ባይብል ሶሳይቲ ፕሬዚዳንት ነበረ። ከዛ በኋላ ሲመታ የባይብል ሶሳይቲ ሲበተን ቢብሊካ የሚባሉ ሰዎቹ ይሄንን አዲሱ መደበኛ ትርጉምን አይታችሁ ከሆነ ቢብሊካ ይላል ማለት ነው። ከዛ በኋላ አንሳልን ካላችሁ የህይወት ቃልን እነ ጋሽ ንጉሴ ቡልቻ መሰል አዲሱ ምንድነው የአዲስ ኪዳን ማብራሪያ የብሉይ ኪዳን ማብራሪያን ተመልከቱ። ብዙ ጸጾች አሏቸው። እኔ አሁን 120 የስህተት መጽሐፍ ሰዎች እንደፈለጉ የተረጎሙትን መጽሐፍ ሳላነሳ በራሴ መጽሐፍ በሞዳ ስንዱ መቤት በሆነች ቤተክርስቲያን ዲፌንድ ያደረኩት ይሄ ነው። የኤርሚያስ ግን መጽሐፍቶች ቢነሱ ማንም ዞር ብሎ ያያቸው አበድን የክህደት ጥግ ያላቸው መጽሐፍ ማለት ነው። ስለዚህ ዛሬ በአግባቡ አሳይቼዋለሁ። መጽሐፍ ቅዱስን አባቶች እንዴት አስቀምጠው ለምሳሌ 8 የሥርዓት መጽሐፍ እንዳይታተሙ ከነን 85 ገብታችሁ ተመልከቱ። አትናቴዎስ መቃብያንን ያውቃሉ። ረጋ ብላችሁ ስሙ። ስለዚህ ካቶሊክ ምን ትቀበላለች? የግሪክ ኦርቶዶክስ ምን ትቀበላለች? ኦሪየንታል ኦርቶዶክስ ምን ትቀበላለች? የኢትዮጵያ ኦርቶዶክስ ልዩ የሚያደርጋት ብዙ ነገር አለ። ስለዚህ ስለ ጽር ቋንቋ ማጥናት ነው፣ ስለ ግሪክ ቋንቋ ማጥናት ነው፣ ስለ ሂብሩ ቋንቋ ማጥናት ነው። ስለዚህ ኦርቶዶክስ ተዋህዶ እውነተኛ የክርስቶስ ቤተክርስቲያን መሆኗን በሚገባ በሰደደችው መጽሐፏ፣ በእምነቷ አቋም፣ በዶግማ አሁንም ሁሌ እናገራለሁ። ቤተ ክርስቲያን 5 ቤዚክ ዶክትሪን አላት። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ተክለ ሃይማኖት የላትም። ሚስጥረ ማምላክ የላትም። ስለዚህ ቤተ ክርስቲያንን በክፉ አታንሱብን። በእውነት ደግሞ ከሞገታችሁን በመጽሐፏና በመጽሐፏ ኑና ሞግቱን። መተንም እንደዚያ አንኳኩተን ሞግታችኋለን። ለምን? የምንኮራባት በጣም ፕራውድ የሚሰማን ቤተክርስቲያን ስላለችን። ስለዚህ አንደኛ በስነ መለኮት ኮሌጅ ሳያልፉ መጽሐፍ ቅዱስ ምንድነው ሳይሉ ከየት መጣ ሳይሉ የእያንዳንዱ የቸርች ሂስትሪን ታሪክ ሳያውቁ መጽሐፍ ቅዱስን እንዴት መተቸት ይቻላል? እኛ እኮ ስናነሳ እኮ 27ቱን ማንሰጠን ከብሉይ ኪዳን የነበሩት መጽሐፍቶች እንዴት ይታያሉ? እያንዳንዱ መጽሐፍ ቅድም ብያቸዋለሁ በ66ቱ የማይመልሳቸው 10 ምናምን ጥያቄዎች 80 የሚመልሳቸውን እናመጣለን። አንድም ድሮ ኮንትራዲክት ያደርጋል እየተባለ እዛ ስሰማ ነበረ። እኔ ቻናል ላይ ጭኘዋለሁ 15ቱን ጭማሬ መጽሐፍ ስሟቸው። አንድም ኮንትራዲክት የሚያደርግ ነገር የለም። ስለዚህ በመጀመሪያ ማንበብ፣ በመጀመሪያ መስማት፣ መጀመሪያ ማጥናት፣ ከዛ በኋላ ዝም ብሎ በቁጥር ማምታታት ቀረ፣ በገድላት ማምታታት ቀረ። በኖሌጅ ከሆነ አያም ሃፒ በፈለከው ነገር መቅረብ እችላለሁ ከማንም ጋር። ከዛ በተረፈ ግን ያው ዛሬ እንዳያችሁት የፕሮቴስታንት ስኮላሮች በዓለም አቀፍ ደረጃ አውጥቼ አንድ ቪዲዮ ላሳይ። በነገራችን ላይ እኔም ላይ ታያላችሁ። እዩ የኢየሱስ የጌታ ኢየሱስ የሚባል ልጅ አለ፣ ገብታችሁ ማየት ትችላላችሁ። ስኮላሮቹ እየተናገሩ ነው። ከልብ አመሰግናችኋለሁ፣ ከልብ አከብራችኋለሁ። እስካሁን ሰዓት አልተኛውም፣ አንድ እንቅልፍ አልተኛውም። እግዚአብሔር ያክብርልን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም። ቴንኪው። እሺ ወንድማችን ቢኒያም፣ እዚህ ጥያቄ ያላቸው ሰዎች ካሉ ሀሳብ ይሰጡ ካሉ ምክንያቱም ከአንተ ጋር አወራ ነው በቃ። ምክንያቱም ሌሎቹም አውሳይ ስኮላር ስላይደሉ ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባረክ። እሺ ወገኖች